ጥያቄ ያስመዘገባችሁ እህቶቼ ወንድሞቼ የእናንተን ጥያቄ የምመልስ ይሆናል ማለት ነው። አሁን ቀጥታ ወደዛ እንገባለን። ማይክ ያልዘጋችሁ ማይካችሁን ዝጉ። ጥያቄዎቹ ትንሽ ናቸው። ከጨረስኩኝ ቀጥታ በቃል በቃል ጥያቄና መልስ እሻገራለሁ። ቶሎ ከጨረስኩኝ ማለት ነው። ጥያቄውን በጽሁፍ የቀረበ ጥያቄ አለ። ገና ነው ታለምዬ። መጀመሪያ ጽሁፉ ይለቅ፣ ከዛ በኋላ ተራ ቁጥር ትይዛላችሁ። በታችን በገነት በኩል የቀረበ ጥያቄና መልስ አለ። የመጀመሪያው ጥያቄ እንዲህ ይላል። አንድ እህታችን እንዲህ ብላ ጠየቀች። አባቴ ለውጪ ሰው በጣም የዋህ ነው፣ ክፋት የለበትም፣ መጠጥ ይጠጣል። በልጅነቱ ሲያድግ ያለ አባትና እናት ነው ያደገው። አባቴ በጣም ያሳዝነኛል። መጠጥ ተው ስለው እሺልና እኔ ሳላቅ ይጠጣል። አባቴ ንስሐ ሳይገባ ይሞትብኝ ይሆን እያልኩ እሰጋለሁ። ወንድሜ ምክርክን ለግሰኝ የሚል ጥያቄ ነው። እዚህ ጋር የምንረዳው ነገር ምንድነው? ከታችን ጥያቄ አንደኛ አባቷ ለውጪ ሰው እጅግ በጣም የዋህ እንደሆነ፣ ክፋት የሌለበት ሰው እንደሆነ ነው የምንሰማው ማለት ነው። እሺ ሌላው መጠጥ ይጠጣል ነው። ከዛ ያለ አባትና ያለ እናት እንዳደገ አሁን ደግሞ በመጠጥ ህይወት ውስጥ እንዳለ ነው የምንማረው ማለት ነው። እዚህ ጋር እህት ወንድሞች የምንረዳው ነገር ምንድነው? በነገራችን ላይ መጠጥ የሚያስጠጣው ማን ነው የሚለውን ከማየታችን በፊት ብዙ ጊዜ ሰዎች እንደዚህ በየዋህነት የዋሆች ከሆኑ የራሳቸው ባህሪ ማለት ነው የራሳቸው መልካም ማንነት የዋህነት ከሆነ አጋንንት እነኚህ ሰዎች ምንድነው የሚያደርጉት? ሰዎች ጦርነታቸውን አይተው ወይ እንዲጎዳቸው ሊያደርግ ይችላል። ጦርነታቸውን አይተው ወይ እንዲጎዳቸው ሰው እንዲጎዳቸው ማለት ነው። ከዛ በኋላ ሰው ከጎዳቸው በኋላ ይሄ ሁሉ ጥሩ በመሆኔ ነው አይደለ ብለው ቀጥታ ከጥሩነት ባህሪ ወደ መጥፎነት ባህሪ ያሸጋግራቸዋል ማለት ነው። በጥሩነታቸው እንዲማረሩ አድርጎ ወይ ደግሞ በዚህ እንኳን ካልተዋጋቸው ምን ያደርጋል? የዋሆች ሆነው ለራሳቸው ምንም ሳይሆኑ ለሰው ሟች ናቸው። ለራሳቸው ግን ዝግት ያርገህ አይት እግዚአብሔር ይገስጽ፣ መድኃኒዓለም ይገስጽ። ለሰው ሟች እንዲሆኑ ያደርጋቸዋል፣ ሁሉም ነገራቸው እንዲሰጡ። ከዛ በኋላ ግን ለራሳቸው አንድም ነገር እንዳይሆኑ ራሳቸውን ዞር ብለው የሚመለከቱበትን ጊዜ እንዲያጡ ወይም ለራሳቸው ጊዜ እንዳይሰጡ በማድረግ ጊዜያቸውን ያሳልፍባቸዋል። ለዚህም ደግሞ ትልቁ መሳሪያ አድርጎ የሚጠቀመው አንዱ ምንድነው? መጠጥ፣ ቁማር። እነኚህ ነገሮች በተለይ እህት ወንድሞች በየቤቶቻችን እንደዚህ አይነት ወጣቶች አሉ። በተለይ ወንዶች እንደዚህ አይነት ወጣቶች የዋህ ናቸው እኮ ለቤታቸው ሟች ናቸው። ለቤታቸውም ለሰውም ሁሉ ስማቸው ሁሉ ሲጠራ አቤት ብለው ተንሰፍስፈው ሮጠው ይደርሳሉ። ለራሳቸው ግን ምንም ራሳቸውን ጥለዋል ማለት ይቻላል ማለት ነው። እና እንደዚህ አይነት ህይወት ውስጥ እንዲያሳልፉ አድርጋቸዋል። ስለዚህ እነኚህ ሁለቱን ነገሮች እንደ መሳሪያ አድርጎ ይጠቀምበታል። ምንና ምን? ቁማርና መጠጥን ማለት ነው። ቁማርና መጠጥን ይጠቀምበታል። ታዲያ ሰው ሙሉ ትኩረቱ ቁማር ላይ ከሆነ፣ ሙሉ ትኩረቱ መጠጥ ላይ ከሆነ ለራሱ የሚሆነውን ጊዜ ያሳጠዋል ማለት ነው። ያን ነገር ደግሞ መጠጥም ሆነ ቁማር ሱስ ናቸው አይደለ? ሱስ ያስይዛሉ። ስለዚህ በዚህ አማካኝነት ጊዜያቸውን በዋዛ ፈዛዛ በከንቱ እንዲያባክኑ ያደርጋቸዋል። ለዛ ነው በነገራችን ላይ ቅዱስ ጳውሎስም መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ብሎ የተናገረው ኤፌሶ መልእክት ምዕራፍ 5 ቁጥር 18 ይህ ማባከን። ስለዚህ ህይወትን ለማባከን አጋንንት ምን ይጠቀማል? መጠጥ ጠጭ ያደርጋል ሰዎችን ማለት ነው። ህይወትን ለማባከን አጋንንት ሰውን ቁማርተኛ ያደርጋል ማለት ነው። ስለዚህ ህይወትን ለማባከን መንፈሱ በእንደዚህ አይነት ነገር ውስጥ ህይወታችን እንዲታሰር ያደርገዋል ማለት ነው። በመጠጥ፣ በጭፈራ፣ በቁማር፣ በተለያየ ሱስ በሚያስይዙ ነገሮች በሙሉ እንድንጠመድ ያደርገናል ማለት ነው። በአጭሩ ማሰሪያ ገመድ ናቸው እነኚህ ህይወትን ማሰሪያ ገመዶች እና አንዱ ይሄ ነው። ሌላ ከምን አንጻር ሊሆን ይችላል? እነኚህ መናፍስቶችስ እነማን ሊሆኑ ይችላሉ ከተባለ አንደኛ በዛር በኩል የሚመጡ መናፍስቶች እና አዳልሞቲ እነ ወሰንጋላ እነኚህ መናፍስት ናቸው ብዙውን ጊዜ ሰዎችን በመጠጥ ውስጥ እንዲዘፈቁ የሚያደርጉት። እነ ጠቋር እና አዳልሞቲ እነ ወሰንጋላ እነኚህ ሶስቱ መናፍስት በህብረት ነው የሚኖሩት። አንደኛው ሳይኖር አንደኛው የማይኖርበት ጊዜ የለም። ሶስቱም በአንድነት በአንድ ሰው ህይወት ውስጥ ሊኖሩ ይችላሉ። ጠቋር ካለ አዳልሞቲም አለ፣ ወሰንጋላም አለ።
ወሰንጋላ ካለ አዳልሞቲ እህት ወንድሞች በመቁጠሪያ ስትጠቀሙ ስትቀጠቅጡ ማለት ነው። በመድኃኒዓለም ስም ውስጥ ያደፈትክ ማነ ተናገር ብላችሁ ስትሉ ወይ ጠቋር ነኝ ካለ ሁለቱ እንዳለ እርግጠኛ ሁኑ። ጠቋር ነኝ ካለ ሁለቱ አሉ፣ አዳልሞቲና ወሰንጋላ አሉ ማለት ነው። ወሰንጋላ ነኝ ካለ አዳልሞቲና ጠቋር አሉ ማለት ነው። ስለዚህ ሌሎቻችሁን ውጡ ብላችሁ ማዘዝ ያስፈልጋል። ሌሎቹንም አዳልሞቲ ብቻ ከታሰረ ጠቋርና ወሰንጋላ ደግሞ የአዳልሞቲን ቦታ ተክተው ስራ ይሰራሉ። ከዛ ግራ እንጋባለን። እንዴ እኔ ጋር መንፈስ አልታሰረም እንዴ? ባለፈው ጠቋር ታስሬያለሁ ብሎ ነበረ፣ ባለፈው አዳልሞቲ ታስሬያለሁ ብሎ ነበረ፣ ምንድነው ውሳ እንላለን። ግን ችግሩ ምንድነው? የአንዱን መታሰር ሌሎቹ ተክተው ስራቸውን ይሰራሉ ማለት ነው። ስለዚህ መፈተሽ ያስፈልጋል ነው። ሌሎች መናፍስቶች ሊኖሩ ይችላሉ። ሌላው ደግሞ መጠጥ ተደግሞ ሲገባም ሰው መጠጥ ጠጭ ይሆናል ማለት ነው። በመጠጥ ለምሳሌ በጓደኛ ሊሆን ይችላል፣ በጎረቤት ሊሆን ይችላል። በተለያዩ መንገድ ሰው በመጠጥ ካስመተተ ቀጥታ ያ ሰውዬ ሁልጊዜ ያንን መጠጥ ጠጭና ሰካራም ሆኖ ይቀራል ማለት ነው። ሌላው ደግሞ አቢሾ መንፈስ፣ በአቢሾም የተዋረሱት መንፈስ ካለ በዚህም አማካኝነት ሰው ወደ ጠጭና ሰካራም እንዲሆን ያደርጋሉ ማለት ነው። እና በዚህ አማካኝነት ነው። ሁለተኛም ደግሞ ህይወቱን ብኩን አድርግ ተብሎ የተላከ መተትም ካለ አጋንንት የዛን ሰው ህይወት ብኩን ለማድረግ ሲፈልግ በእንደዚህ አይነት ነገር ውስጥ ህይወቱን እንዲያሳልፍ ያደርገዋል ማለት ነው። ብኩን አድርገው ለራሱ እንዳይሆን፣ ለራሱም ለቤተሰቡም እንዳይሆን ህይወቱን በዋዝ እንደዚህ አስቀረው ተብሎ የተላከ መተት ካለ፣ አባክን አስቀረው ተብሎ የተላከ መተት ካለ ልክ እንደዚሁ ያንን ሰው በመጠጥ ህይወት ውስጥ እንዲዘፈቅ ያደርገዋል ማለት ነው። እና በዚህ አማካኝነት ሊሆን ይችላል። እና ምን ላድርግ ነው ያንቺ ጥያቄ? ንስሐ ሳይገባ ይሞትብኝ ይሆን እያልኩ ሰጋለሁ ወንድሜ። ምክርክን የመጀመሪያው ስጋት ካለን አሳልፎ ለእግዚአብሔር መስጠት ነው። ስጋት ካለ አሳልፎ መስጠት። የሆነ ልጅ የምንወደው ልጅ ወይም የምንወደው ቤተሰብ ካለን፣ የምንወደው ወንድም እናት ካለን፣ በዛ ልጅ ለኛ ስጋት ካለን አጋንንት ይነጥቅብኝ ይሆን እያልን የምንሰጋ ከሆነ እህት ወንድሞች፣ የመጀመሪያው እርምጃችን አሳልፈው መስጠት ነው። አሳልፈው መስጠት። እንደው ከቻልን ብንችል በዛ ሰው ስም ዝክር መዘከር፣ የበረከት ስራ መስራት፣ ለቤተ ክርስቲያን መባ ማስገባት፣ ትጠብቅልኝ ዘንድ ይሄን አድርጌያለሁ እያልን ለእግዚአብሔር በጸሎት እያሳሰብን፣ ለምሳሌ እንበልና ለቅዱስ ሚካኤል አሳልፈን ሰጠን፣ በልዑል እግዚአብሔር ስም ለቅዱስ ሚካኤል አሳልፈን ሰጠን ነው እንበል። ወንድማችን አንድ ወንድም ወይም ቤተሰብ ወይ አባት አሁን ለምሳሌ አባትሽን አሳልፈሽ ሲሰጪው ቅዱስ ሚካኤል አባቴን የወለደኝን የወላጅ አባቴን ጠብቅልኝ እባክህን፣ በሄደበት ሁሉ ክፉ እንዳይነካው አንተ ጠብቅልኝ፣ ከዛሬ ጀምሮ ለአንተ አሳልፌ ሰጥቻለሁ። እኔም አባቴን ተጠብቅልኝ ዘንድ በስሙ ዝክርን አደርጋለሁ፣ በስሙ ዘክራለሁ፣ ወይም ደግሞ በስም መባ አስገባለሁ። ለምሳሌ ዕጣን በየወሩ ጠብቀሽ ዕጣን ለቅዱስ ሚካኤል ቤተክርስቲያን በየወሩ ጠብቀሽ፣ ወይም ደግሞ ዘቢብ ብቻ አንድ ነገር መባ ማስገባት። እንደዛ በማድረግ አሳልፎ መስጠት ይቻላል። ከዛ ሊቀ መላእክት ቅዱስ ሚካኤል ከአባትሽ ፈቀቅ አይልም፣ አይርቅም ማለት ነው። ምክንያቱም አንቺ አሳልፈ ሰጠሽዋላ ለአባትሽ፣ ይጠብቀዋል። ልጁ አሳልፋ ሰጥታኛለች ብሎ ይጠብቀዋል ማለት ነው። ስለዚህ አሳልፎ መስጠት፣ ለፈለግነው ቅዱስ አሳልፎ መስጠት፣ በቀጥታ ለመድኃኒዓለም አሳልፎ መስጠት ይቻላል። በቀጥታ ለመድኃኒዓለም አሳልፎ፣ ለተወዳጅ እናቱ ለድንግል ማርያም አሳልፎ መስጠት ይቻላል። ከዛ በኋላ ስለ አንቺ ሲል አባትሽን ይጠብቀዋል ማለት ነው። ስለማን ሲል? ስለ አንቺ ሲል። ስለዚህ ስጋት ካለባችሁ ወንድሞች፣ ባለቤቴ እንዲትሆንብኝ ይሆን፣ ባለቤቴ እንዲሆንብኝ ይሆን፣ ልጆቼ እንደዚህ ሆነውን እያልን የምንሰጋ ከሆነ፣ እናት አባቴ እንዲሆንብኝ ይሆን፣ ወንድሜ በጦርነት ይሞትብኝ ይሆን፣ እንዲህ እያልን የምንሰጋ ከሆነ አሳልፈን መስጠት። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ማለት እኮ አንዱ ይሄ ነው። እና በዚህ መንገድ ማድረግ። በተለይ ቅዱስ ቁርባን የምንቀበል ከሆነ ደግሞ በዛ ሰው ስም ቅዱስ ቁርባን መቀበል፣ ትጠብቅልኝ ዘንድ እያልን አባቴን፣ አሁን ለምሳሌ አንቺ ቅዱስ ቁርባን የምትቀበይ ቢሆን አባቴን ትጠብቅልኝ ዘንድ ጌታ ሆይ ዛሬ በስም ይህን ቅዱስ ቁርባን እቀበላለሁ በስሙ እያልሽ ስመ ክርስትናውን እያሳሰብሽ ብትቀበይ በሚገባ ነው የሚጠብቀው። ደግሞ ትጠብቅልኝ ብቻ ሳይሆን ታወጣልኝም ዘንድ፣ ህይወቱን ታስተካክልኝ ዘንድ፣ ለንስሐ ህይወት ታቀርብልኝ ዘንድ፣ አምላኬ ወይ ለንስሐ ህይወት ታበቃልኝ ዘንድ
ከዚህ ከመጠጥ ዓለም ታወጣልኝ ዘንድ ቅዱስ ቁርባንን እየተቀበለ የሚኖር ጽኑ መንፈሳዊ ክርስቲያን ሰው ታደርግልኝ ዘንድ እባክህን አምላኬ እያልሽ በእነዚህ መልኩ መማፀን ያስፈልጋል። እና በዚህ መልኩ ብትጸልይለት፣ ጸሎት ብታደርጊለት እግዚአብሔር አምላክ ይጠብቀዋል። ሌላው ደግሞ ሻል ላድርገው ደግሞ የበለጠ ደግሞ አደራ ለአምላክ አሳልፌ ልስጠው ካልሽ ደግሞ ሱባኤ ገብተሽም መጠየቅ ትችላለሽ። ስለ አባትሽ ብቻ ብለሽ አባቴን ለእግዚአብሔር አሳልፎ ስለመስጠት ብለሽ ሱባኤ ርዕስ ሰተሽው ለሱባኤ አይሻልም? አባቴን ለእግዚአብሔር አሳልፎ ስለመስጠት እስቲ አንድ ሱባኤ ሊያዝ፣ እስቲ 7 ቀን፣ እስቲ 3 ቀን ሱባኤ ሊያዝ፣ እስቲ አንድ ቀን እንኳን ሱባኤ ሊያዝ ብለሽ ሱባኤ ራሱ ብትገቢ ይሄ ደግሞ ሞር የተሻለ ነው። ይሄ በጣም የተሻለ ነው ማለት ነው። እና በእንደዚህ መንገድም አሳልፎ በመስጠት ማድረግ ይቻላል። ይሄን ስታደርጊ ግን ዝም ብለሽ በቃ እኔ አሳልፌ ሰጥቼዋለሁ ብለሽ እርሺ ታዩ በቃ ከዛ በኋላ ምንም ባታደርጊ ችግር የለውም ማለት አይደለም። ጌታ ሆይ አንደበቴ ላይ ተቀምጠህ እባክህ አባቴን ገስጽልኝ፣ አባቴ ላይ ያሉትን መናፍስት ገስጽልኝ፣ አባቴን ደግሞ ምከርልኝ እያልሽ አንደበትሽ ላይ ልዑል እግዚአብሔር ቃሉን አስቀምጦ እንዲገስጽልሽ መማፀን ያስፈልጋል። አሁን ለምሳሌ አባትሽ ልትመክሪ ነው። አባዬ መጠጥ እኮ ለአንተ ምንም አይጠቅምም ስትዩ ይሄ ንግግርሽ አባትሽን ላይለውጠው ይችላል። ነገር ግን ጸሎት አድርግስ ጌታዬ መድኃኒዓለም አሁን አባቴን ላወራው ነው እና በማወራበት ሰዓት እባክን ስራን ስራ በአንደበቴ ላይ ተቀምጠ ልክ እኔ አባቴን በማወራበት ቅጽበት አባቴን መጠጥ የሚያስጠጡ መናፍስት ይገሰጹ። ይሄ እኮ ከእምነት አንጻር ነው የሚደረገው። በነገራችን ላይ በእምነት አንጻር ብናደርገው ይሆናል አይሆንም? እስቲ ንገሩኝ። ይሆናል አይሆንም? ይሆንልኛል ብለን ብናደርግ ይሆናል እኮ። የእውነት ለሚያምን ሁሉ ይቻላል ይላል እኮ መጽሐፍ ቅዱስ። ለሚያምን ሁሉ ይቻላል። ማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ለሚያምን ሁሉ ይቻላል፣ ደግሞ የጸለያችሁትን እመኑ ይደረግላችኋል ብሏል። ስለዚህ አንቺ በእምነት ሆነሽ ምን ታደርጋለሽ መሰለሽ? ጌታዬ መድኃኒዓለም ኢየሱስ ክርስቶስ ድርሳነ መልካ መድኃኒዓለምን ትጸልይና ማለት ነው። አባቴ ሆይ አሁን መልክህን በጸለይኩት አንደበቴ አባቴን ላወራው ነው። እናም በማወራበት ሰዓት ልክ ቃሌን ሲሰሙ አባቴ ላይ መጠጥ የሚያስጠጣ መንፈስ ይገሰጽ። ያ መንፈስ ተገስጾ አባቴ መጠጥ የሚጠላ አድርግልኝ። ከዛ በኋላ መጠጥ ለአንዴና ለመጨረሻ የሚያቆምበት መናፍስቱም ተገስጸው የሚታሰሩበት አድርግልኝ። እናም ደግሞ ስለ ንስሐ ስመክረው ተቀብሎ አምኖ ንስሐ ገብቶ ስጋው ደሙን የሚቀበልበት አድርግልኝ እባክህ አምላኬ ብለሽ አልቀሰሽ አንብተሽ ተማጽነሽ እስቲ አናግሪው አባትሽን። በእምነት እስቲ እንጀምር። በእምነት እንደዚህ አድርገሽ በአንደኛው ከተሳካ ተሳካ፣ ባይሳካ ደጋግመሽ ማድረግ። ይሄንን አንደኛ ለመጀመሪያ ጊዜ እንደዚህ አይነት ተግባራዊ አድርገሽ ስላልተሳካ ተስፋ አትቁረጪ። ነገም ከነገ ወዲያም በአጭሩ አባትሽን በመከርሽ ቁጥር ሁሉ ይሄን ነገር ተግባራዊ እስቲ አድርጊ። ከዛ በኋላ የእግዚአብሔርን ድንቅ ስራ ትመለከቻለሽ ማለት ነው። እና በዚህ መልኩ አባትሽን ማትረፍ ከአጋንንት ስራትም ማውጣት ትችያለሽ ማለት ነው። እና ይሄን ይመስላል ታለምዬ በአጭሩ ያንቺን ጥያቄ ያንቺን ስመልስ ማለት ነው። ሌላው ሁለተኛው ጥያቄ ይሰማችኋል አይደል? ድምጼ? እሺ። ሁለተኛው ጥያቄ እንዲህ ይላል። የአንዲት እህታችን ጥያቄ ነው። ቀሚስ መልበስ አልወድም፣ መልበስ የምወደው ሱሪ ነው። ምናልባት መንፈስ ይሆን ሱሪ አስወደደኝ? አዎ፣ ይሄ ምን ጥያቄ ያለው ታለምዬ? ይሄ ብዙዎቻችን የምናውቀው ነው። በተለይ የምንዝር ጌጥ መናፍስት እንደዚሁም ደግሞ የአሕዛብ መናፍስት ካሉ እንደዚህ አይነት ነገሮችን እንድንጠቀም ያደርጉናል። በተለይ የአሕዛብ መናፍስት ሱሪ የአሕዛብ ልብስ አይደለም? ከዛ አንጻር ማለቴ ነው። ስለዚህ በዛ አማካይነት የገቡ የአሕዛብ መናፍስት ሲኖሩ በተደጋጋሚ ሱሪ እንድንለብስ ያደርጋል። ለምሳሌ ለመጀመሪያ ጊዜ አሁን ሱሪ ስትለብሽ በዛ አማካኝነት ይገባል ያ መንፈስ።
አስቀድሞ ማለት ነው። ልሞክረው ብላችሁ የጀመራችሁት ማንኛውም የሆነ ነገር የለም። ብዙ ጊዜ ክፉ ልማድ መጠጥም ሊሆን ይችላል እኮ መጠጥም የተለያየ ነገርም ሊሆን ይችላል። ብቻ ያንን ነገር ልሞክረው እስቲ ሊያው ብላችሁ ትገቡበታላችሁ አይደል? ከዛ በኋላ ከዛ ነገር መውጣት ሞት ይመስላችኋል። ሞት ያክል ይከብዳችኋል። ሲጋራም ሊሆን ይችላል፣ ሐሺሽ፣ የተለያየ ነገር ትንባሆ፣ መጠጥም ሁሉም ነገር ሊሆን ይችላል። እስቲ ሊያው ልሞክረው ለመደበሪያ ለተለያየ ነገር ብላችሁ ስትጀምሩት ከዛ በኋላ ያ ነገር መውጣት ያቅታችኋል። ህይወታችሁን አስሮ ያስቀምጣችኋል ማለት ነው። ያንን ነገር ተከትሎ የሚገባ መንፈስ ስላለ ነው። ያንን ነገር ተከትሎ የሚገባ መንፈስ ይኖራል። ከዛ በኋላ ያንን ነገር ያስወድዳችኋል። ወዳችሁና ፈቅዳችሁ እንድትለብሱት ያደርጋችኋል ማለት ነው። ስለዚህ ታለምዬ ይሄን ነገር ፈትሽ። መጀመሪያ በሱሪ የገባ መንፈስ ካለ በዛ አማካኝነት ያ መንፈስ ሁሌም እድሜ ልክሽን ሱሪ እየለበሽ እንድትኖሪ ያደርግሻል፣ ያስወድድሻል ማለት ነው። አልፈልገውም ብትይ አንዳንዶች ቃለ እግዚአብሔር እየተነገረላቸው ይሄ ነገር እኮ እግዚአብሔር አይወደውም እየተባሉ ይተገብሩታል። ምክንያቱም ከሚነገራቸው ቃል በላይ ያ ክፉ መንፈስ በርትቶባቸዋል። እንዴት በረታባቸው? ለምን በረታባቸው? ምክንያቱም መንፈሳዊ ህይወት የለማ። መንፈሳዊ ህይወት ቢኖር ኖሮ ይበረቱበት ነበረ። አንዳንዴ እኮ ስብከት ብቻ የሰው ልጅ እኮ አይለውጥም። ስብከት ብቻ የሰው ልጅ የማይለውጠው ለምን እንደሆነ ታውቃላችሁ? የዛ ሰው ህይወት ይወስነዋል። እዛ ሰውዬ ጋር ያለው መንፈሳዊ ህይወት ምን ያክል ነው? የሱ ጥረት ከስብከቱ ጋር ሲዋሃድ ነው ስራ መስራት የሚችለው እንጂ ስለተሰበከ ብቻ ሰው አይለወጥም። እና መንፈሱ ባህሪሽን ባህሪ ያደርግና ሱሪ የመልበስ ፍላጎትሽን ይጨምረዋል ማለት ነው። እና እህት ዓለምዬ እኔ ግን እችን ሱሪ እንድታቆም የሚያደርግ አንድ ጥቅስ አለች። ኦሪት ዘዳግም ምዕራፍ 22 ቁጥር 5 ላይ ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ፣ ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነው ይላል። በአምላክ በእግዚአብሔር ዘንድ ምን የሆነ ነው? የተጠላ። ስለዚህ በእግዚአብሔር ዘንድ ላለመጠላት ይሄን ነገር በእግዚአብሔር ዘንድ ደግሞ እንደ መጠላት ምንኛ ያስጨንቅ ይሆን? በጣም ከባድ ነው። እና እህት ዓለምዬ ይሄን ነገር ለአንድና ለመጨረሻ ጊዜ አቁሚው። ከተተወ መተው ይቻላል እኮ። ዋናው ነገር ቆራጥነት ነው። ቆራጥነት። ይሄ ነገር አንድ ሰው ይሄ ነገር እኮ እግዚአብሔር አይወደውም ከተባለ ለምንድን ነው የሚተገበረው? የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ይሆናል ተብሎ እኮ ተጽፏል። የያዕቆብ መልእክት ምዕራፍ 4 ቁጥር 4 ላይ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ስለዚህ እግዚአብሔር የከለከለውን ነገር የሚያደርግ ሰው ደግሞ የዓለም ወዳጅ የእግዚአብሔር ጠላት ሆኗል ማለት ነው። እግዚአብሔር ደግሞ አታድርግ ያለውን ሰው እንዲያደርግ ማድረግ የለመደ ሰው ነፍሱና ስጋው አንድ ሆነው በገሃነም እንዲቃጠሉ በራሱ ሰውነት ላይ እሳት የሚለኩስ ሰው ነው። ምን አልኳችሁ? እግዚአብሔር አታድርግ ያለውን ማድረግ የለመደ ሰው ነፍሱና ስጋው አንድ ሆነው በራሱ ሰውነት ላይ አንድ ሆነው በገሃነም እንዲቃጠሉ በራሱ ሰውነት ላይ እሳት የሚለኩስ ሰው ነው። ስለዚህ ይህን አስበን እንተው። እግዚአብሔር እንዲህ ይለናል፣ ክርስቲያን ሆይ እኔን ከወደድከኝ ይለናል እግዚአብሔር ራሱ። እኔን ከወደድከኝ የምጠይቅን ስራ፣ የማልፈልገውን ደግሞ አትስራ። ክርስቲያን በህይወቱ እግዚአብሔር የሚጠላውን ነገር እየተገበረ መኖር የለበትም። እግዚአብሔርን በመፍራት እንደ እንግዳ የሚኖር ሰው ክርስቲያን መሆኑ በዚህ ይታወቃል ይላሉ አባቶቻችን። እውነት ነው። ስለዚህ ታለምዬ እግዚአብሔር ይጠላዋል አይደል? ያንን ነገር በቃ ታዩ እና ይሄንን ተግባራዊ ልታደርግ ይገባል። ሱሪ እንድትለብሽ የሚያስገድድሽን ክፉ መንፈስ ደግሞ እስቲ ከመንፈሳዊ ተሞክሮ እንደዚህ አድርጊ። ለምሳሌ ሱሪ ያስለብሻል አይደል? ያንን ሱሪ እስቲ መሬት ላይ አንጥፊውና ስግደት በምሰግድበት ቦታ ላይ አንጥፈሽ ጌታዬ መድኃኒዓለም ሱሪ እንድለብስ የሚያስወድደኝን ክፉ መንፈስ እባክን ገስጽልኝ አሁን በምሰግድበት ስግደት እያልሽ ታቀመሽ። አሁን ለምሳሌ ይሄንን የማስወደድ ኃይሉ ከፍተኛ ከሆነ ኃይሉ ለመቀነስ ይሄን ነገር ፍላጎቱን እንዲያጠፋልሽ ማለት ነው እግዚአብሔር አምላክ አንድንም መንፈሱንም እንዲያስርልሽ እንዲታሰር ምን ታደርጊያለሽ? ልብሱን ሱሪው ማለት ነው መሬት ላይ አንጥፊውና እስቲ እሱ ላይ ስገጂ።
ግን ስትሰግጂ አስቀድመሽ ተማጸኝ፣ ጌታዬ ኢየሱስ ክርስቶስ እኔ ኃጢአተኛው ባሪያ ሱሪ ማድረግ አልፈልግም፣ ነገር ግን ውስጤ ያደፈጠው መንፈስ ውስጤ ባደፈጠው መንፈስ ግፊት አማካኝነት ሱሪ ለማድረግ እየተገደድኩ ነውና አምላኬ ሆይ እባክህን የሱሪ ፍላጎቴን ለውጠ እንድጠላው የመልበስ ፍላጎቴን ቀይርልኝ እባክህ አምላኬ እያልሽ እስቲ እንዲሁም ደግሞ በሱሪ አማካኝነት ውስጥ ያደፈጠውን የገባውን ክፉ መንፈስ ትገስጽልኝ ዘንድ እነሆ በፊት የአምልኮ ስግደት እሰግዳለሁ እያልሽ እስቲ ስገጂ፣ የእውነት ለውጥ ታገኛለሽ። ሌላው ደግሞ ያንን ነገር በተለይ ስትለብሺ ራሱ ልብሱን ምን ታደርጊያለሽ? ያንን በመንፈሳዊ መንገድ መጠቀም። ለምሳሌ እስክትተው ድረስ ማለት ነው። ዕጣን፣ በተለይ ምን ለብሳቸው ልብሶች ዕጣን እናጥን፣ ጸበል እንርጭ። ከዛ በኋላ ያ ክፉ መንፈስ ምን ያደርጋል? ይሄን ልብሱን አይወደውም ማለት ነው። እንዲጠላው እኮ ነው። ውስጥ ያደፈጠ መንፈስ እንዲጠላው፣ የተባረከ ነገር አይወድም አይደል? ልክ እንደዛ ማለት ነው። ሌላው ደግሞ ከውስጥ መልበስ፣ ከውስጥ በውጭ ሳይሆን ከውስጥ መልበስ እና በእንደዚህ መንገድ በማድረግ ያንን ነገር ማስወገድ ይቻላል ማለት ነው። ዞሮ ዞሮ ግን የሆነ ነገር ለምዳችሁ ጀምራችሁ ማቆም የሚከብዳችሁ ወይም ደግሞ ፍቅሩ የሚያይልባችሁ እግዚአብሔር የሚጠላ ሆኖ ፍቅሩ የሚያይልባችሁ ያንን ነገር ተከትሎ የገባ ክፉ መንፈስ ነው። መጀመሪያ ውስጥ ያደፈጡ መናፍስቶች ይገፋፋሉ ያንን ነገር እንድንጠቀም። ምን ችግር አለ? ተጠቀሙ ይላሉ። ውስጥ ያደፈጡ አብሮ የተወለዱ ዛር መናፍስት ማለት ነው። ከዛ ልክ ስትጠቀሚ ወይም ስትጠቀም ይገባል እና እዛ መናፍስቶች እነ ቡዳ መናፍስቶች ይገባሉ አብረው ተከትለው ማለት ነው። እና ከዛ አንፃር ነው። ሶስተኛው ጥያቄ የታችን ጥያቄ ነው። እንዲህ ይላል፣ ገንዘቤን ሰርቼ የማውጣው ለልብስ ነው። ከዛን አንዳንዴ ለምን እንኳን እንደተሰደድኩ አላቅም። አንድ ጓደኛዬ ልብስ ከምገዢ ወርቅ ግዢ ብላ ትመክረኛለች። እኔ ግን አልሰማትም። ከተሰደድኩ 14 ዓመት ሆነኝ። ለትዳርም የሚመጡት ወንዶች ጓደኞቼ ገንዘብ ማባከን ነው ስራዋ ብላ ትመልስላቸዋለች። እነሱ መጥተው ጓደኛሽ እንዲህ አለችኝ ብለው ይነግሩኛል። በዛው ይጠፋሉ። ምን ላድርግ ወንድሜ የሚል ጥያቄ ነው። ልብስ በመግዛት ገንዘቤን አባክናለሁ ነው የመጀመሪያው ጥያቄ። እዚህ ጋር የምንረዳው ልብስም የሆነ ወጪ በማስወጣት ገንዘብ የሚያስጨርስ አይነ ጥላም ሊሆን ይችላል። በነገራችን ላይ አይነ ጥላ የተለያዩ ወጪ በማስወጣት ገንዘብ ያስጨርሳል፣ እጅ ላይ ከተቀመጠ ማለት ነው። ሁለተኛ ሲቀጥል ደግሞ ሰላቢ መተትም ሊሆን ይችላል። የሰላቢ መንፈስም ልክ እንደዚሁ ገንዘባችንን ከሚጨርስበት አንዱ ሲስተም ምንድን ነው? አላስፈላጊ የሆኑ ነገሮችን እቃዎችን የለም ያም ቢያስፈልገን እንኳን በብዛት እንድንገዛ አደረገናል። አንዳንዴት ወንድሞች ካልበቃኝ ባይነታችን የተነሳ ወይም ደግሞ ይሄ ነገር ሊጠፋ ይችላል ከገበያ ሊጠፋ ይችላል በሚል አግበስብሰን የምንገዛበት ጊዜ የለም። አንድ እቃ እኮ ነው፣ ነገም እኮ ብንሄድ እኮ እንገዛዋለን። ያንን እቃ ከገበያ አናጣውም። ግን ብቻ ያንን ነገር ከመውደድ የተነሳ ደርበን 3፣ 4፣ 5፣ 6 የምንገዛበት ጊዜ የለም አለ። ንገሩኝ እስቲ አለ አይደለ? ለምንድን ነው እንደዚህ የምናደርገው? ገንዘብ ስላለን ብቻ ያንን ነገር እንጨርሰዋለን። ከዛ ቤታችን ስንገባ ገንዘቡ ጭርስ አልቋል። በአንድ አይነት እቃ ሙሉ ገንዘብ አውጥተን ወደ ቤታችን እንገባለን ማለት ነው። እና በእንደዚህ አይነት ልብስ እኮ አላጣንም፣ ግን ልብስ ለምንወድ ብቻ ያም ያምረናል። ሁሉ አማረሽን ገበያ አታውጧት እንደሚባለው ማለት ነው። ስለዚህ በእንደዚህ አማካኝነት ደግሞ የሰላቢ መተት ካለ እጃችን ላይ ከተቀመጠ ምን ያደርጋል? ባላስፈላጊ ወጪ ገንዘባችን እንድንጨርስ ያደርገናል። ስለዚህ ልብስ በመግዛት ገንዘብሽን የሚያስወጣ አንድም አይነ ጥላ መንፈስ ሊሆን ይችላል፣ ሁለተኛ ደግሞ እንደዚሁ የሰላቢ መንፈስም ሊሆን ይችላል ማለት ነው። እዚህ ጋር ግን መንፈሱ ሌላ ሲስተም እየተጠቀመ ነው። ምንድን ነው ካልን በተለይ ትዳር ላይ ስራ እየሰራ ነው። እንደ እታችን ጥያቄ እንደተረዳ ነው ከሆነ ማለት ነው። አንድም ትልቁ ደግሞ መንገድ መሳሪያ አድርጎ እየተጠቀመው ጓደኛዋን ልክ እሷ ለትዳር የሚጠይቋት ጓደኞች
ቀጥታ ጓደኛዋን ይጠይቃሉ ስለሷ ማንነት ጸባይ። ጓደኛዋን ከጠየቁ በኋላ ጓደኛዋ ደግሞ ስለሷ ጸባይ ያው ወጪ ታወጣለች፣ እንደዚህ አይነት ነገር ችግር አለባት ብላ ተነግራቸዋለች። እነሱ ደግሞ እሷን ሄደው ጠይቀዋት ይበልጥ ደግሞ ይሸሻሉ ማለት ነው። እዚህ ጋር የምንማረው አንድም ይሄ አይነ ጥላው ሴራ ከአንቺ ተነስቶ ጓደኛሽ ጋር እንደሚሄድ ይሄ ግልጽ ነው። ይሄዳልም ባጭሩ ግልጽ ነው። ምክንያቱም ዲያብሎስ እኛን ለመፈተን ከኛ ተነስቶ አጠገባችን ያሉትን ሰዎች ይጠቀማል። የትዳር አጋር ካለን የትዳር አጋራችን ጋር ነው ሄዶ የሚፈታተነው። ልጆች ካሉን በልጆች አድሮ ይፈታተናል። ጎረቤት ካለ በጎረቤት አድሮ ይፈታተናል። ጓደኛ ካለን ደግሞ በጓደኛ አድሮ ይፈታተነናል ማለት ነው። ስለዚህ ይሄ መንፈስ ከአንቺ ተነስቶ እሷ ጋር ሄዶ ሊሆን ይችላል። ስለዚህ አንደበቷ ላይ ተቀምጦ ምናልባት እቺ ልጅ አይታወቅም ጓደኛሽ ማለት ነው ወይ በክፋትም አውርታ ወይ ደግሞ በዋነት እንዲሁም አውርታ ሊሆን ይችላል። የልብን የሚያውቀው እግዚአብሔር አምላክ ነው። እኔ የልብን እመረምራለሁ ኩላሊትን እፈትናለሁ ይላል። እኛ አናውቅም። ስለዚህ እንደዚህ አይነት ነገር ምናልባት እሷ በየዋነት እንደዚሁ ይሄንን ነገር አድርጋ ሊሆን ይችላል። ስለዚህ ምንድነው በእሷ አማካኝነት ያንቺን ማን ነው ክፍተት ድክመት እየተጠቀመ ምን ያደርጋል? የትዳር ጓደኞችሽን ሊመልሳቸው ይችላል ማለት ነው። ስለዚህ እንደኔ የምመክራችሁ ምክር ወንድሞች ያለባችሁን ችግር አንደኛ ለሰው አታውሩ። እሺ የሆነ ድክመት ካላችሁ ድክመታችሁን ለሰው አታውሩ። በተለይ ያለባችሁን ድክመት የውስጥ መፍትሄ የምታገኙበት ሲሆን ብቻ በዛ አማካኝነት ብታደርጉ እንደዚህ አይነት ነገር መልካም ነው እና ዝም ብላችሁ ብቻ የበላችሁትን የጠጣችሁትን ሙሉ ዝርግፍ አድርጋችሁ ወይ ለጓደኛ ወይ ለምታውቁት ለአንድ ሰው መናገር ይሄ ተገቢ ነው ብዬ አላስብም። አጋንንት ደግሞ በራሳችን ሰው ነው የራሳችንን ያለብንን ነገር የኛ የሆነውን ነገር የሚያጠፋብን የኛን የራሳችን እቅዳችንን ተግባራችንን ያለብንን ድክመት ሁሉ ለሰው እንድናወራ አድርገንና በራሳችን ሰው የኛን ነገራችንን ያበላሽብናል። የኛን ነገር ያበላሽብናል። ስለዚህ ለሰው አትናገሩ፣ ድክመታችሁን እቅዳችሁን ለሰው አትናገሩ የሚባለው አንዱ በዚህ ምክንያት ነው እና ስለዚህ ጓደኛሽን ተጠቅሞ የትዳር እድልሽን እየዘጋ መሆኑ ይሄ ግልጽ የሆነ ነገር ነው። ስለዚህ አንድ የምትረጁ ነገር ይሄንን ነው። በነገራችን ላይ ታለምዬ ገንዘብ እየጨረስኩኝ ነው ለሚለው ጥያቄሽ ወይም ደግሞ በልብስ ወጪ ገንዘብን እየጨረስኩ ነው ለሚለው ጥያቄሽ ትልቁ መፍትሄው ምንድነው? ጸሎት ማድረግ ነው። የመጀመሪያው ነገር ሱባኤ መግባት ነው። ጌታዬ ኢየሱስ ክርስቶስ ባላስፈላጊ ወጪ ገንዘብን እየጨረስኩኝ ነው። አምላኬ ወይ እንደዚህ አይነት ችግር አለብኝ። እንዲህ አይነት ችግር የሚያመጣብኝን ውስጥ ያደፈተ ክፉ መንፈስ ካለ እባክን ያንን ክፉ መንፈስ ያዝልኝ፣ እሰርልኝ ብለሽ አስቀድመሽ አሳልፈሽ መስጠት ያስፈልጋል። ከዛ ቀጥሎ ደግሞ ጽኑ በሆነ በመንፈሳዊ ህይወት ውስጥ እየኖርሽ ማለትም ንስሐ ህይወት ውስጥ ቋሚ የሆነ ጾም፣ ጸሎት፣ ስግደት ውስጥ እዛ ውስጥ እንዳለሽ ጠዋትና ማታ ባላስፈላጊ ወጪ ወይም ደግሞ ልብስ እንድገዛ በልብስ ወጪ አማካኝነት ገንዘቤን እንድጨርስ የምታደርግ እጅ ላይ የተቀመጥ የአይነ ጥላ መንፈስ የሰላቢ መተት ካለ በመድኃኔዓለም ስም ስራህን አቁም፣ ወደ ግንባር ውጣና ታስር እያሉ መቀጥቀጥ የመጀመሪያው ስራ ነው። ሌላው ደግሞ እህትሽ ጋር ሄዶ በእህትሽ አማካኝነት ደግሞ የአንቺን ደካማ ጎን እንድትናገር እያደረገ የትዳር እድልሽንም የሚዘጋ ክፉ መንፈስን ደግሞ እህቴ ጋር ሄደ እንደዚህ አይነት ስራ የምትሰራ ክፉ መንፈስ ካለ ከእህቴ ተነስተ እኔ ጋር ና ታሰር፣ ይቅርታ ከጓደኛ የተነስተ እኔ ጋር መተህ ታሰር፣ ስራን አቁም እያሉ መቀጥቀጥና ስራውን ማስቆም ያስፈልጋል። እህትሽን ደግሞ ምከሪያት። ጓደኛሽን ምከሪያት። ሙሉ ግልጽ በዝርዝር በደንብ አድርገሽ ነገሪያት። ለምንድን ነው እንደዚህ የምታደርጊው ብለሽ በሚገባ መከሪያት። ከዛ በኋላ እንደዚህ አይነት ስህተት እንዳሰራ ማለት ነው። እና በዚህ መልኩ ነው ይሄን ይመስላል ታለምዬ። ሌላው አራተኛ ጥያቄ አንድታችን እንዲህ ብላ ጠየቀች። ወንድሜን በጣም ነው የምወደው። ብዙ ጊዜ በወንድሜ ምክንያት ፈተና ይገጥመኛል። ፈተናው ለማለፍ ስል የወንድሜን ስህተት እሻፍናለሁ። አሁን ግን ስመክረው ጭራሽ አይሰማኝም።
ምን ላድርግ ወንድሜ? የወንድምን ስህተት መሸፈን መልካም ሆኖ ሳለ ነገር ግን ያ ወንድም ስህተቱን እንዳይቀጥል ምን ማድረግ ያስፈልጋል? መምከር ያስፈልጋል። በምክር ደግሞ አልመለስ ካለ ምን ማድረግ ያስፈልጋል? ለዛ ሰው ጸሎት ማድረግ ነው። ሌላ ምንም ምርጫ የለንም። ጸሎት ማድረግ ነው። ጸሎት ማድረግ ነው። አንዳንድ ሰዎች የጓደኛቸውን የወንድማቸውን ስህተት ካዩ ቶሎ ብሎ በቃ አደባባይ ለማውጣት ይሮጣሉ። ይሄ ትክክል አይደለም። እንደዚህ አይነት ስራ ትክክል እንዳልሆነ አባ ጴሜን ለደቀ መዝሙሩ እንዲህ ሲል ተናግሯል። ደቀ መዝሙሩ ምን አለ? አባቴ ወንድሜ ጥፋት ቢያጠፋ የወንድሜን ስህተት አይቼ ማለፍ ነው መሸፈን አለብኝ ወይስ ማጋለጥ አለብኝ ማውጣት አለብኝ ብለው ጠየቁት። የዚህን ሰዓት አባ ጴሜን እኛ የወንድማችንን የጓደኛችንን ገመና ምንሸፍን ከሆነ እግዚአብሔር አምላክ የእኛንም ገመና ይሸፍንልናል ብለው ተናግረዋል። ቸሩ መድኃኔዓለም ደግሞ ወንድም ወይም ጓደኛ አንድ ስህተት ሲሰራ ብታየው ወይም አንተን ቢበድል ሄደ ብቻ ነው ምከረው ይላል። ሄደ ብቻ ነው ምከረው፣ ገስጸው። አንተን ካልሰማ 2 እና 3 ሆናችሁ ምከሩት። ካልሰማ አሁንም ደግሞ ምከሩት። ካልሆነ ደግሞ ለቤተ ክርስቲያን ነገራት። በንስሐ አባት አማካኝነት በመምህራን አማካኝነት ማስመከር ይቻላል ማለት ነው። ግን ምን ማድረግ ያስፈልጋል? ጸሎት ማድረግ። ምክር ብቻውን መፍትሄ አያመጣም ወንድሞች። ለምን መሰላችሁ? እኛ አንድ በመናፍስት የተያዘን ሰው ብንመክረው ያ ሰው ምክራችንን እንዳይቀበል ውስጥ ያደፈጡ መናፍስት ግፊት ያሳድራሉ። ምክራችንን እንዳይቀበል የፈለገ ብትመክሩት ያንን ሰው አይቀበላችሁም ወይ ያሾፍባችኋል። ለምን? ምክንያቱም እሱ ጋር ያልታሰሩ መናፍስቶች አሉ። እናንተ ያንን ሰው ስትመክሩት የእናንተ ምክር የሚያዳምጠው ቆይ እስቲ አንዴ ይቅርታ ወንድሞች፣ ሰው እየፈለገኝ ስለሆነ ነው ይቅርታ። አውጥቶታልና አሁን እስቲ መዝሙረ ዳዊት 90 ድገሙ ሁላችሁ። ይቅርታ እናታችን፣ ቆይ አንዴ ይገባል። በስላሴ ስም ድምጽ ይሰማችኋል አይደለም? በጣም ይቅርታ ይሰማል። ሳላስበው እንግዳ መጥቶብኝ ነው። እሺ ያልጠበኳቸው ሰዎች ድንገት በሬን አንኳኩተው ነው። ይሰማችኋል አይደል? አሁን መቀጠል እንችላለን። ምን ላይ ነበር ያቆምኩት? እስቲ አስታውሱኝ። አስታውሱኝ። አይሰሙንም የሚለው ላይ ነው። እስቲ የወንድማችን ስህተት መልካም። እሺ መልካም። የወንድምን ስህተት መሸፈን ተገቢ ነው ወይ የሚል ነው። አዎ የወንድምን ስህተት መሸፈን ተገቢ ነው፣ ግን ያን ስህተት በማይደግሞ መልኩ መሆን አለበት። ያንን ስህተት እና ስለዚህ ያንን ወንድም ምን ማድረግ አለብን? መምከር አለብን። መክረን ያ ሰው ማይመለስ ከሆነ ግን ያለን አማራጭ አንድና አንድ በጸሎት ማሰብ ነው። ቅድም እንዳደረኩት ማለት ነው። ቅድም እንደመከርኩት ለአንዲት እህታችን ስለ አባቷ ጥያቄ ጠይቃል ነበር። አባቴ ንስሐ ሳይገባ ሊሞት ይችላል የሚል ስጋት አለብኝ እና ይህንን ምን ላድርግ እንዳለች የለ ልክ ቅድም የመከርኩትን ምክር እህት ዓለም አንቺም ልክ እንደዚሁ ለወንድምሽ ተግባራዊ ማድረግ ነው። ተግባራዊ ማድረግ ለምሳሌ አሁን ወንድምሽን ልትመክሩ ስትይ አስቀድመሽ ጸሎት ማድረግ፣ መድኃኔዓለም አንደበትሽ ላይ ሆኖ ስራውን እንዲሰራ መጠየቅ በጸሎት። ከዛ በኋላ እግዚአብሔር አምላክ በወንድምሽ ላይ ስራውን ይሰራል። በተለይ እኔ በምናገርበት ሰዓት አምላኬ እባክህ ወንድሜ ላይ ሆነው ጥፋት የሚያስጠፉትን ክፉ መናፍስትን እባክህ ገስጽልኝ እያልሽ ተማጽነሽ ወንድምሽን ስትመክሪ በእንደዚህ አይነት መልኩ መሆን አለበት ማለት ነው። የወንድምሽንም ስመክስትና እጅሽ ላይ ጽፈሽ መስገድ
በአጭሩ ጠቅለል ሳደርገው ሰዓት እንዳልወስድ ቅድም ለታችን ስለ አባቷ የጠየቀችው ምክር ሙሉ ለሙሉ ተግባራዊ ማድረግ ማለት ነው። በዚህ መንገድ ወንድምን ከስህተት ማምጣት ይቻላል። አምስተኛ ጥያቄ እንደዚህ ይላል። የአንድ ወንድማችን ጥያቄ ነው። አንድ ወንድማችን እንዲህ ብሎ ጠየቀ። ስግደት ስሰግድ እጄ ይፈርጣል ወንድሜ፣ ምን ላድርግ? ስግደት ስሰግድ እጄ ይፈርጣል። እጅ የሚፈርጠው ከምን አንጻር ነው? ለዚህስ መፍትሄው ምንድን ነው የሚለው ጥያቄ። በነገራችን ላይ ወንድሞች ስግደት በምንሰግድበት ሰዓት በተለያየ ጊዜ በተለይ እጅ ላይ መናፍስት ካደፈጡ እጅ የመፍረጥ፣ የማበጥ፣ የመቁሰል፣ የመድማት፣ እጅ የማሳከክ፣ በተለይ ለጸሎት እጃችንን በምንዘረጋበት ሰዓት እጅን በተደጋጋሚ ወደኋላ የመመለስ እንደዚህ አይነት ምልክቶች ሊኖሩ ይችላሉ ማለት ነው። እነኚህ ምልክቶች ውስጥ መናፍስት ለማድፈጣቸው ጥቆማ ያክል ነው፣ ምልክት እየሰጡን ነው። እጃችን ላይ የተቀመጠ መንፈስ አለ እንደማለት ነው። ስለዚህ እነኚህ መናፍስቶች ምን ሊሆኑ ይችላሉ? ቅድም የነገርኳችሁ ናቸው። ለምሳሌ እጅ ላይ ከሚያደፍጡ መናፍስት መካከል አንደኛ በረከት አሳጣ፣ ስራ አበላሽ፣ ገንዘብ በትን ተብሎ የተላከ መተት ሊሆን ይችላል። ደንቃራ በመንካት የሚገቡ መናፍስት ሊሆኑ ይችላሉ። ደንቃራ በመንካት የሚገቡ መናፍስቶች፣ እንደዚሁም ደግሞ ለስልብና ተብለው የሚዋረሱ መናፍስቶች አሉ። ለምሳሌ አሁን ሰው ገንዘብ ለመስለብ እጁ ላይ የሰላቢ መተት አሰርቶ ሊጓዝ ይችላል። ታዲያ ያ ሰው በሚጨብጠን ሰዓት ያ መንፈስ ከኛ ተነስቶ ከነዛ ሰው ተነስቶ መንፈሱን ከተዋሩ ሰው ተነስቶ ወደኛ ነው የሚገባው፣ ወደኛ ይገባል። ስራ መስራት ከቻለ ይሰራል፣ ካልቻለ ግን በተለይኛ ቋሚ መንፈሳዊ ህይወት ካለን ለጥቂት ጊዜ በኋላ ቆይቶ መውጣቱ አይቀርም፣ እራሱ ይወጣል ማለት ነው። ግን አንድም በዚህ አማካኝነት እኛ መንፈሳዊ ህይወት ከሌለ ያ መንፈስ ይቀመጥና ከተመቸው በኃጢአት ኑሮ መርዞ ሊያኖረን ይችላል ማለት ነው። እና አንዱ በዚህ አማካኝነት እንደ ቀለበት፣ አምባር፣ ሰዓት፣ ስጦታ ባሉ ስጦታዎች የሚገቡ የመተት የድግምት መናፍስቶች በተለያየ መንገድ፣ እንዲሁም ደግሞ ቡዳ ዛር መንፈስ፣ ቡዳ ዛር መንፈስም ልክ እንደዚሁ እጅ ላይ ይቀመጣል። እጅ ላይ ከተቀመጠ እንዲህ አይነት ምልክት ሊያሳይ ይችላል። በተለይ ቡዳ ዛር እጃችን ላይ ከተቀመጠ ምልክቶቹ ምን እንደሆነ ታውቃላችሁ ወንድሞች? የነካነው የጀመርነው ነገር መበላሸት፣ የነካነው የጀመርነው ሁሉ ምንም ድንገት ይበላሻል። ለምሳሌ እቃ ለማምጣት ሄደ እቃውን ስታመጣ ድንገት ያ ነገር ከእጅ ወጥቶ ሊሰበር ይችላል። ወይ ስልክን ድንገት በተደጋጋሚ ከእጅ እየወደቀ ሊሰበርብ ይችላል። እንደዚህ አይነት ምልክቶች ልናይ እንችላለን። ወይም ደግሞ ገንዘብ ደሞዝ ተቀብለን ምንም ሳንጠቀምበት በከንቱ መባከን ወይም መጥፋት፣ ይሄም የሰላቢ ወይም የቡዳ ዛር መንፈስ ምልክትም ሊሆን ይችላል። የሰላቢ ወይም የቡዳ ዛር መንፈስ ምልክት ማለት ነው። እና እነኚህ መናፍስቶች እጅ ላይ ካደፈጡ ይሄ እጅ የመድማት፣ በተለይ በምንሰግድበት ሰዓት እጅ የመድማት፣ የመቁሰል፣ የማበጥ አይነት ምልክቶች ሊያሳዩ ይችላሉ። ይሄ ብቻ ሳይሆን ግን የእጅ መሰለል፣ ሽባ መሆን፣ መንቀጥቀጥ፣ እነኚህ ምልክቶች አንድም የመናፍስት ምልክት መሆኑን ልንረሳ አይገባም ማለት ነው። እና ታዲያ ምን ላድርግ? ቅባ ቅዱስ ተቀባ። ሙሉ እጅህን ቅባ ቅዱስ ተቀባ። በተለይ ቅባ ቅዱሱንና መቁጠሪያውን ከመጠቀም በፊት ጸሎት አድርግበት። ብዙዎቻችን ወንድሞች ቅባ ቅዱስ እናገኝ በቃ ቅባ ቅዱስ አገኘው እንልና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እና መቀባት ብቻ ነው። ግን ይሄን ነገር እንረሳዋለን ብዙዎቻችን። ቅባ ቅዱስ አለ አይደል? መቁጠሪያ አለ አይደል? የጸሎት ዋል አይደል? ከፊት ለፊታችን እሱ ላይ ጸሎት ማድረግ ይቀድማል። ጸሎት ማድረግ ለምሳሌ መድኃኒዓለምን መማፀን ከፈለኩ ወይ በመድኃኒዓለም ስም መቀጥቀጥ ከፈለኩኝ አስቀድሜ መልካ መድኃኒዓለም የዕለቱን ድርሳነ መድኃኒዓለም ወይ የሰኞ ከሆነ የሰኞ፣ ማክሰኞ ከሆነ የማክሰኞ ጸልዬ ከዛ በኋላ 3 ጊዜ መቁጠሪያው ላይም ቅባ ቅዱስ ላይም እፍልበታለሁ። እፍ ካልኩበት በኋላ አቤቱ ቸሩ መድኃኒዓለም አባቴ ሆይ በዚህ መቁጠሪያና በዚህ ቅባ ቅዱስ ላይ አድረ ስራህን ስራ። ጌታዬ መድኃኒዓለም ይህን መቁጠሪያ ይህንን የወይራ ዘይት በምጠቀምበት ሰዓት እባክህ አምላኬ እጄ ላይ ተቀምጦ ፈተና የሚወድብኝ መንፈስ ገስጽልኝ። እኔ በዚህ መቁጠሪያ በምቀጠቅጥበት ይህን ቅባ ቅዱስ በምቀባበት ሰዓት አምላኬ ሆይ እጄ ላይ ያሉ መናፍስቶች በስሜት ይገሰጹ፣ ይታሰሩ፣ ስራቸውን ያቁሙ ብለን ተማጽነን ነው መቀጥቀጥ
ወደ መቀጥቀጥና ወደ መቀባትና ወደ መቀጥቀጥ መግባት ያለብን እንጂ ዝም ብለህ ብቻ መቁጠሪያ ስላገኘ ወይም ቅባ ቅዱስ ስላገኘ ብቻ ተቀብተ አንተ እጅ ላይ የተቀመጥክ መንፈስ እንደዚህ የምታሳብጥ እያሉ መቀጥቀጥ አይደለም። ዋናው ትልቁ የእግዚአብሔርን እርዳታ መጠየቅ ያስፈልጋል። ያለኔ ምንም ልታደርጉ አትችሉም ብሏል ራሱ ክርስቶስም። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለኔ ምንም ልታደርጉ አትችሉም፣ በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል። ስለዚህ እግዚአብሔር ካረዳ ብትቀጠቅጥ አይያዝም መንፈሱ። እግዚአብሔር ካረዳ ቅባ ቅዱስ ብትቀባ አይያዝም መንፈሱ። እግዚአብሔር ካረዳ ስግደት በሰግድ ተነስተ ስለሰግድክ ብቻ የሚያዝ መንፈስ የለም። ስለቆረብክ ብቻ የሚያዝ መንፈስ የለም። እህት ወንድሞች፣ የእግዚአብሔር እርዳታ ጠይቀ ስትቀጠቅጥ፣ የእግዚአብሔር እርዳታ ጠይቀ ስትጸልይ፣ ስትሰግድ፣ ያኔ ስግደት ጸሎት መቁጠሪያው ቅባ ቅዱስ ፓወር የሚኖረው ከዛ በኋላ ነው። እና በራሳችሁ አትታገሉ። እሺ፣ በራሳችሁ አትታገሉ። የእግዚአብሔርን እርዳታ ሳትጠይቁ አትታገሉ በራሳችሁ። አንዳንዱ መቁጠሪያ ስለቀጠቀጠ ብቻ የሚጋለጥለት የሚመስለው ስላለ ነው ይሄን ደጋግሜ የምናገረው። ቅባ ቅዱስ ስለተቀባ ብቻ መፍትሄ የሚያገኝ የሚመስለው ስላለ ነው ደጋግሜ የምናገረው። ስለሰገደ ብቻ ቅዱስ ቁርባን ተቀበሉ ሲባል ሰምቶ ስለተቀበለ ብቻ ያ ነገር ተግባራዊ የሚደረግለት የሚመስለው አለ። ጠይቅ፣ መጀመሪያ የአምላክን ፈቃድ ጠይቀው። ጌታ ሆይ ያዝልኝ በለው። ቅዱሳን አባቶቻችን ምንጊዜም የሆነ ነገር ሲጎድላቸው አስቀድመው ይማጸናሉ። ከዛ ከነሱ የሚጠበቀውን ያደርጋሉ። ሰምታችሁኛል አይደል? አስቀድመው ምን ያደርጋሉ? ምን ያደርጋሉ ብያቸዋለሁ። በትክክል የመጀመሪያ ጥያቄ ነው የሚቀድመው፣ የፈጣሪን እርዳታ ስጠይቅ ደግሞ ራስን ደካማ አድርገህ ነው ማቅረብ ያለበት በፈጣሪ ፊት። ጌታ ሆይ እኔ ደካማ ነኝ እያልክ አንተ ካረዳኝ እኔ ምንም በራሴ ማድረግ የማልችል ደካማ ነኝ። ይሄን የምጠይቅ ደግሞ ተገብቶኝ አይደለም። እቺን ነገር እንዳትረሱ እሺ። ምን አልኳችሁ? ይሄን የምጠይቅ ተገብቶኝ አይደለም። ትክክል። እንዲህ አይነት ነገር በጸሎታችሁ አካቱ። ስትጸልዩ ጌታ ሆይ አሁን የምጠይቅ ጥያቄ እኔ የእውነት ተገብቶኝ አይደለም። ስለ ኃጢአቴ ብዛት አሁን የምጠይቅ ተገብቶኝ አይደለም። ልክ እንደ ቅዱስ ዮሐንስ አጺር ጸሎት ላይ ትህትናን ጨምርበት። ቅዱስ ዮሐንስ አጺርን ነግሬያችኋለሁ አይደል? ባለፈው ውሃው ጉድጓዱ ጥልቅ ሆኖበት ውሃውን ሊቀዳ ሲል ውሃው የለም። ማነው? ጉድጓዱ ጥልቅ ነው። ወይኔ ያለ ግራ ገባው። ውሃው እኮ የለም፣ ርቆብኛል፣ ደግሞ ገመድ ይዤ አልመጣሁ፣ እንዴት አድርጌ ነው የምቀዳው ብሎ ተጨነቀ። ከዛ በኋላ ምን ይሻለኛል አሁን በቃ ባዶ እንስራ ይዤ ልሂድ፣ አባ በምዋ ምን ይሉኛል ብሎ መጨነቅ ጀመረ። ከዛ በኋላ ፈቀቅ አለና ምን ነበረ ሲጸልይ፣ ጸሎቱ ላይ መጸለዩን ሳይሆን መመለከት ያለባቸው እንዴት ብሎ እንደጸለየ ነው። መንፈሳዊ ፊልሙን ስትመለከቱ ማለት ነው። ብዙ ጊዜ ቅዱሳን ሲጸልዩ መጸለያቸው ላይ አይደለም ትኩረት ማድረግ ያለባችሁ፣ ምን እያሉ ጸለዩ ብላችሁ ተመልከቱ። እሺ እስቲ ምን እያሉ ነው የሚጸልዩት? እስቲ የጸሎታቸው ትህትና ምን ይመስላል እያላችሁ ጠይቁ። ይሄን አድርግልኝ አይደለም ቀጥታ የሚጠይቁት እነሱ። መጀመሪያ ያ ነገር የሚጠይቁት እንደማይገባቸው አድርገው ነው የሚያሳስቡት። ጌታ ሆይ አሁን አባ ቅዱስ ዮሐንስ ሲጸልይ ምን አለ? ጌታ ሆይ በዚህ ነገር ግራ ገብቶኛል፣ ውሃውን እንዴት አድርጌ ልቅዳ? አባት ሆይ አምላኬ ሆይ ይህን ጥያቄ የምጠይቅ እኔ ተገብቶኝ አይደለም፣ ለእኔ አይደለም፣ እኔ ኃጢአተኛ ነኝ። ለአባ በምዋ ስትል ለመነኮሳቱ ስትል ግን እኔ አይደለም፣ እኔ ተገብቶኝ አይደለም የምጠይቅ ብለው ሲማጸኑት፣ ከዛ ዞር ብሎ ሲመለከቱ ውሃው ሞልቶ ተገኘ። እግዚአብሔር አምላክ በቸርነቱ ትህትናቸውን ተመልክቶ ውሃውን በቸርነቱ አመጣላቸው፣ ሞላላቸው ጉድጓዱን። ደስ ብሏቸው ውሃውን ቀርተው ሄዱ። እና መጀመሪያ የእግዚአብሔርን እርዳታ እንጠይቅ። በመቁጠሪያ ከመታገላችን በፊት አጋንንቱን ለመያዝ ከመታገል በፊት በመቁጠሪያ ለመቀጥቀጥ ከመነሳት በፊት በስግደት ለማርከም ከመነሳት በፊት በቅዱስ ቁርባን በሁሉም ነገር በምጽዋትም በተለያየ መንገድ ከመታገል በፊት አስቀድሞ አስቀድመ ከፈጣሪ ጋር ታገል። ያዕቆብ እንዳለው ካልባረከኝ አልለቅህም አይደል ያለው እግዚአብሔር አምላክን።
ልቀቀኝ፣ ሊነጋጋ አቅላልቷልና ልቀቀኝ ሲለው የለም ካልባረከኝ አልለቅም ብሎ እስኪነጋ ድረስ ታገለው። መጨረሻ ላይ ግን ባርኮት ሄደ እግዚአብሔር አምላክ። እናም እስኪባርክ ድረስ መጀመሪያ ፈጣሪን ተማጸነው። ከላይ የመንፈስ ቅዱስ ኃይል እስኪወርድልህ ድረስ አጋንንትን የሚያንቀጠቅጠውን የመንፈስ ቅዱስ ኃይል በአንተ ላይ እስኪወርድልህ ድረስ አጥብቀህ በሱባኤ ተማጸን። ከዛ በኋላ ነው ወደ መቁጠሪያ የሚገባው። ከዛ በኋላ ነው ወደ ስግደት የሚገባው። ከዛ በኋላ ነው ከመናፍስት ጋር አንገት ለአንገት የምትተናነቀው። ፊት ለፊት የጨበጣ ውጊያ የምታካሂደው ከዛ በኋላ ነው። ይሄ ነገር አለ? እስቲ ንገሩኝ ወንድሞች። ብዙዎቻችን ጋር አለ? አሁን ብዙዎቻችን እኮ በመቁጠሪያ ቀጥቅጣ እንደዚህ ተያዘላት የሚባል ነገር ስለሰማን ብቻ ነው መቀጥቀጥ የጀመርነው እንጂ የፈጣሪን እርዳታ በሚገባ ጠይቀን አልቅሰንበት አይደለም መናፍስትን ወደ መዋጋት የገባ ነው። እና ይሄ ነገር የመጀመሪያው ተግባራዊ ነገር ነው። እና ወንድሜ ለአንተም የምነግር ነገር ምንድን ነው? አስቀድመህ የፈጣሪን እርዳታ ጠይቅ። የፈጣሪን የመድኃኔዓለምን መልኩን ድርሳኑን በመጸለይ እንደዚሁም ደግሞ የምትዘክረውን ጠብቀኝ ያልክ የምትማጸነውን መልአክ ድርሳኑን በመጸለይ እርዳታውን መጠየቅ። ከዛ በኋላ መቀጥቀጥ። ያኔ ነው መንፈስ የሚያዘው። ያኔ ነው ስራውን የሚያቆመው። ስራውን ደግሞ የሚያቆመው የሆነ ቋሚ የሆነ ነገር ሊኖር ያስፈልጋል። እሺ፣ ስንታገል ተግባራዊ ስናደርግ ቋሚ የሆነ ነገር ያስፈልጋል። ማለቴ አሁን ለምሳሌ ሰኞ ቀጥቅጠኸው ሰኞ ቀጠቀጥከው እንበል፣ ከእጅ ላይ ተነስ እጅ የምታፈርጥ ብለን ማክሰኞ ሳትቀጠቅጥ ቀረክ፣ እሮብ ቀጠቀጥክ፣ ሐሙስ አስቀረክ። እንደዚህ አይነት ነገር አያጋልጥም ጠላትነት ወንድሞች። እንደዚህ አይነት ነገር ምላሽ አያሰጥም በፈጣሪ ዘንድ። አጋንንት የሆነ ነገር ጀምረን እንድናቋርጥ ያዝ ለቀቅ እንድናደርግ የሚያደርገው ለምን መሰላችሁ? መፍትሄ እንዳናገኝበት እኮ ነው። ከዛ በኋላ ምን እንላለን መሰላችሁ? እኔም ቀጥቅጬ ነበረ፣ ግን ይሄ ምን የሚያዝ ነገር አይደለም። እኔም እንዲህ አይነት ነገር አድርጌ ነበረ፣ በስግደትም ታግዬ ነበር፣ ግን ምን የሚያዝ ነገር የለም እንላለን። ግን በቋሚነት አከታትላል። ይሄም እኮ የመጀመሪያው ጥያቄ ነው። በቋሚነት ሳታቋርጥ ተግባራዊ አድርጋል ያንን ነገር። እና እህት ወንድሞች ይህንን ልንፈትሽ ይገባል። ስለዚህ ምን እያልኩ ነው? በመሃል እያቋረጡ መድኃኒት መዋጥ በሽታው ለመድኃኒቱ ምሽግ እንዲሰራ፣ በሽታው መድኃኒቱን እንዲቋቋም እንደማድረግ ነው። ለኃጢአትና ለአጋንንት ውጊያም ከፈጣሪ ምላሽ ለማግኘትም እያቋረጡ መጾም፣ መጸለይ፣ መስገድ፣ ጸሎቱን ምላሻችንን ማዘግየት ነው። አንድም ከፈጣሪ የምንጠብቀው ምላሽ ማዘግየት፣ ውስጥ ያለፈጡ መናፍስት ደግሞ የልብ እንዲሰማቸው እንዲበረቱ ማድረግ ነው። እና እህት ወንድሞቼ ጀምራችሁ የነበርን ጭራ፣ እቺን አባባል በጣም ነው የምወዳት። የነበርን ጭራ ምን አይሉ ይባላል? እስቲ ንገሩኝ ከእናንተው ልስማ። የነበርን ጭራ አያዙ፣ ከያዙ ምን አይበሉ አይልቀቁ። በትክክል። እና ምን ልላችሁ ፈልጌ ነው፣ እየተፋለምክ ያለው ከአጋንንት ጋር ነው። ከአጋንንት ጋር ፍልሚያ ጀምረ ወደኋላ ማለት ማፈንገጥ፣ ሰበብ እየፈጠሩ ጸሎት ማቋረጥ፣ ሰበብ እየፈጠሩ አሞኛል እያሉ ስግደት ማቋረጥ ተገቢ አይደለም። ቋሚ የሆነ ጾም፣ ጸሎት፣ ስግደት፣ መንፈሳዊ ህይወት ሊኖረን ይገባል ማለት ነው። እና በእነዚህ አይነት አማካኝነት ነው ጠላትን ማሸነፍ የሚቻለው ማለት ነው። እና ወንድሜ ይሄንን እመክርሃለሁ። ሌላው ስድስተኛ ጥያቄ፣ አንድ ወንድማችን እንዲህ ብሎ ጠየቀ። በልጅነቴ ታምሜ እናቴ ጠንቋይ ቤት ሄዳ ጊዮርጊስ ጸበል አስጠምቂው ተብላ፣ ተመልከቱ፣ ጊዮርጊስ ጸበል አስጠምቂ ሚላት ጠንቋዩ ነው ማለት ነው ተብላ፣ ከዛን አስጠመቀችን፣ ዳንኩ። እኔ በፊት ሰማዕቱን በጣም ነበር የምወደው። ስደት ስመጣ ስላድኖን ይዤ መጥቼ ነበር። እሺ፣ በመሃል አስጠላኝ። አንስቼ ለሰው ሰጠሁት። መልኩንም ማድረስ አስጠላኝ። ግን ለምን እንዲሆንኩ ብዬ ሳስብ አለቅሳለሁ። እንደ በፊቱ አላደርስም። አንዳንዴ ሳድር ህልመ ሌሊት ይመታኛል። የሌላውን መልክ ሳደርስ ግን የለም ህልመ ሌሊት ማለት ነው፣ አይመታኝም ነው። ይሄ ከምን አንጻር ነው የሚል ጥያቄ ነው። ይሄም ግልጽ የሆነ ጥያቄ ነው። በነገራችን ላይ እንዴት በነገራችን ላይ ትሄዳለህ
ከዛ ጋር ጠንቋዩ ያዛሃል ወይም ደግሞ ያዛታል እናትን አስጠምቂው ብሎ። ግን በነገራችን ላይ ጠንቋዩ ላይ አድሮ የሚያዘው ማን ነው? ራሱ እኮ ነው፣ አጋንንት እኮ ነው። ጠንቋይ የሰይጣን ማደሪያ ነው፣ መናኸሪያ ነው። ጠንቋይ ከራስ ፀጉሩ እስከ እግር ጥፍሩ ማን ነው የሰፈረበት ካልከኝ ሰይጣን ነው የሰፈረበት። የሰይጣን አጀንዳ አስፈጻሚ ማለት ነው ባጭሩ፣ እንደ ራሴ በለው ባጭሩ። ስለዚህ ያ መንፈስ አስቀድሞ ቅዱስ ጊዮርጊስን እንደምትወደው ያውቃል። አንተም ቅዱስ ጊዮርጊስ እንደሚጠብቅ ያውቃል። ማ ጠንቋዩ። ከዛስ ይሄን ስለሚያውቅ ምን ይላል? በራሱ ትእዛዝ ደግሞ እንድትፈጽም ያዛል። በራሱ ትእዛዝ ሂድና የቅዱስ ጊዮርጊስን ጸበል ተጠመቅ ይላል። ስለዚህ ሄደህ ትጠመቃለህ። ያኔ አጋንንቱን ፈተና አምጥቶብህ ከሆነ ፈተናውን ቆም ያደርገዋል አውቆ። ለምን ይመስላል? አንድም ጠንቋይ ቤት ሄዶ ገብቶ መጠየቅ መፍትሄ ያለ እንዲመስለንም ጭምር ነው። መፍትሄ ያለን ጭምር ጠንቋይ ለካ ያውቃል እንዴ እንድንልም ጭምር ነው። ለጠንቋዩ እምነታችን እንድንሰጥ። ጠንቋይ ቤት ስዕል ይሰቀላል አይደል? አንዳንዴ ይለጠፋል። ተሳሳትኩኝ? ንገሩኝ እስቲ። ተሳሳት? ለምን ይመስላችኋል? ለማጭበርበሪያ አምኖበት ነው። አምኖበት እኮ አይደለም፣ ለማጭበርበር እኮ ነው። እኛ ጋርም እግዚአብሔር አለ ለማለት እኮ ነው። የዋሁን ህዝብ ለማታለል ነው፣ ለማጭበርበር ነው እንጂ እኮ አምኖበት አይደለም። ሰይጣን ማስመሰል ይወዳል። አስመሳይ አይደለም? ማስመሰል ማታለል ይወዳል፣ የዋሁን ህዝብ ማለት ነው። የገብርኤል ዝክር ዘክሪ ሊልሽ እኮ ይችላል ጠንቋይ። አምኖበት ነው አይደለም፣ ለማስመሰል እኮ ነው። ዋጋም አታገኝበትም በነገራችን ላይ እንደዛ በጠንቋዩ ትእዛዝ እንኳን ብትፈጽም። ምክንያቱም መናፍስት ጠሪዎችን ጠንቋዮችን በሚከተል ይላል እኮ መጽሐፍ ኦሪት ዘሌዋውያን ምዕራፍ 20 ቁጥር 6 ላይ። አዎ ምዕራፍ 20 ቁጥር 6 አልተሳሳትኩም። መናፍስት ጠሪዎችን ጠንቋዮችን በሚከተል በስራቸውን በሚያመነዝር በዚያ ሰው ላይ ፊቴን አከብዳለሁ ይላል። በዚያ ሰው ላይ ፊቴን አከብዳለሁ፣ ከህዝቡ መካከል ለይቼ አጠፋዋለሁ ይላል። ከህዝቡ መካከል ለይቼ ምን አድርገዋለሁ? አጠፋዋለሁ። ነው አስቡት ወንድሞች። ስለዚህ ጠንቋይ ቤት ሄደ የጠንቋዩን ትእዛዝ እንኳን ፈጽመ ሺህ ጊዜ መንፈሳዊ ነገር ቢመክር እንኳን ተግባራዊ ብታደርግ ያ ነገር ተፈጻሚ አይሆንም ማለት ነው። ጠንቋይ ቤት መሄድ በራሱ ከእግዚአብሔር ጋር መጣላት ስለሆነ እግዚአብሔርን መካድ ስለሆነ ማለት ነው። ስለዚህ ይሄን ደግሞ ያውቃል አጅሬ። ስለዚህ ጠንቋይ ቤት ሄድክ የቅዱስ ጊዮርጊስን ጸበል ተጠመቅ የሚል እምነት እንድታገኝበት እምነት እንድትጥልበት ነው። ነገም ተመልሰ በሌላ ቋንቋ ነገም ተመልሰ እሱ ቤት እንድትሄድ ነው። ባለፈው ከዚህ በፊት ጠንቋዩ እንዲህ ብሎ መክሮኝ እጄ መድኃኒት አግኝቻለሁ ተለውጫለሁ ብለህ አሁንም ነገ እሱ ጋር እንድትሄድ ፈልጎ ነው። ስለዚህ አጋንንቱ ይህን ሲስተም ስለሚያውቅ በእንደዚህ አይነት መንገድ ተጠቀመ ማለት ነው። ከዛስ ለጊዜው ነው ደግሞ አየክ አይደለም? ለጊዜው ነው ሁሉም ነገር እየሆነልክ ያለው እንጂ ቋሚ የሆነ መፍትሄ አይደለም ያገኘው። ከዛ በኋላ አጋንንቱ በሌላ መንገድ ደግሞ እየተፈታተነክ ነው። በበሽታው አሁን በበሽታ ትታመም አትታመም እንደሆነ እዚህ ጽሑፍ ላይ ወይም ጥያቄ ላይ ባትገልጸው፣ ግን አሁን እዚህ ጋር ወደ ስደት ወጥተሃል። ወደ ስደት መጥተህ ደግሞ አጋንንቱ በዛው መንገድ ይፈታተናል። ግን እዚህ ጋር የምንረዳው ነገር አለ። አንተ ሰማዕቱን ትወደዋለህ፣ ሰማዕቱም አንተን እየጠበቀ እንደሆነ ያሳያል። አጋንንቱ ደግሞ በሊቀ ሰማዕት በቅዱስ ጊዮርጊስ አማካኝነት ስርዓት መስራት እንዳልቻለ ያሳያል። ለዛ ነው ስዕሉንም እንድትጠላው ያደረገክ። ምክንያቱም ስራ መስራት አልቻለማ። አንስቼ ለሰው ሰጠሁት፣ ለሰው እንድትሰጠው ያደርጋል። የራስን ስጦታ መልኩንም ማድረስ አስጠላኝ። ይሄ ማለት ያንተን ባህሪው አድርጎ እንድትጠላው እያደረገ ነው። ለምን እንዲሆንኩ ብዬ ሳስብ አለቅሳለሁ። ራስን መጠየቅ ሲጀመር ተመሳስሎም ራሱም ያለቅሳል መንፈሱ። እግዚአብሔር ይገስጽ፣ ቸሩ መድኃኔዓለም ይበቀል። አሁን እዚህ ጋር ያንተን ባህሪው አድርጎ እያንጸባረቀ ነው። በቃ ስራ መስራት አልቻለም ማለት ነው። ይሄ መንፈስ ምናልባት አንተን ለማጥፋት ሊፈልግ ይችላል።
አጥፋ ወይም ራሱን እንዲያጠፋ አድርገው ወይም ደግሞ አባክ ነው ወይም ደግሞ ህይወቱን ባዶ አድርጋ አስቀረው በአጭር አስቀረው ተብሎ የተላከ መተትም ሊኖር ይችላል፣ አይታወቅም። አብረው ተወልደው ህይወትን የሚፈታተኑ መናፍስቶችም አሉ። ሲጀመር ወደ ጠንቋይ ቤት እንድንሄድ የሚያደርጉን እነኚህ ናቸው። ዛር ካለ ጠንቋይ ቤት ሰው ይሄዳል። ሰው ውስጡ ዛር መናፍስት ካደፈጡ ወደ ጠንቋይ ቤት ይሄዳል። እንዲሄዱ ይገፋፋሉ ውስጥ ሆነው። ስለዚህ ይሄ መንፈስ ስራ መስራት አልቻለም እንበል። ስለዚህ ወደ ቅዱስ ጊዮርጊስ ጋር ሄደም ጸበል እንድትጣመቅ የሚያደርግም እሱ ነው። ለምን? በቅዱስ ጊዮርጊስ ላይ እምነትን እንድታጣ። አንድም ከቻለ ያንን ህመም ለጊዜው ጋፕ ያደርግልህና ከዛ በኋላ አሁንም ተመልሶ ያንን ችግር ያመጣብህና ምን ያደርጋል? በቅዱስ ጊዮርጊስ ላይ ወይ እምነት አጥተህ እንድታማረር ያደርጋል። ቅዱስ ጊዮርጊስ ደግሞ ያንተን እምነት አይቶ ያንተን አለማወቅ እና እምነትን ተመልክቶ አንተ የሚጠብቅ ከሆነ ይሄ መንፈስ ይማረራል፣ ይበሳጫል ማለት ነው። ስለዚህ ያለውን መንገድ ሁሉ ተጠቅሞ አንተ ቅዱስ ጊዮርጊስን ከአንተ ወይም ደግሞ ቅዱስ ጊዮርጊስን ከአንተ ማራቅ ይፈልጋል ማለት ነው። እንድትጠላው፣ እንድትርቀው። ለምንድን ነው የሚያደርገው? ለምሳሌ እንዲህ ብለሃል፣ እንደ በፊቱ አላደርስም፣ አንዳንዴ ሳድር ህልመ ሌሊት ይመታኛል ብለሃል። ለምንድን ነው ህልመ ሌሊት የሚመታ? የሌላው መልክ ስታደርስ ደግሞ ህልመ ሌሊት አይመታም። አይጠብቀኝም ብለህ እኮ እንድታምንለት ነው፣ እንድትደመድምለት ነው። በቃ ቅዱስ ጊዮርጊስ ማይክን ዝጋ አንተ። በመድኃኔዓለም ስም እግዚአብሔር ይገስጽህ። ቢጠብቀኝ ኖሮ ህልመ ሌሊት መቼ ይመታኝ ነበረ ብለት ነው የምትደመድመው። የሌሎቹ መልኩን ስታደርስ ደግሞ አይመታም፣ የእሱ መልክ ስታደርስ ደግሞ ይመታል። ለምን? በቃ አይጠብቀኝም። ቢጠብቀኝ ኖሮ ህልመ ሌሊት አይመታኝም ነበር ብለህ ትደመድማለህ። ከዛስ በቃ እየጠበቀ ስላልሆነ ብትወውስ የእሱ መልክ ይልሃል። ማይካችሁን እየዘጋችሁ አድሚኖች ተቆጣጠሩ፣ ማይክ ተቆጣጠሩ። ስለዚህ ብትወውስ ይልሃል፣ በውስጥ እያሾኮሸከ ማለት ነው። ስለዚህ ስለማይጠብቅ የቅዱስ ጊዮርጊስን መልኩን ተው ይልሃል። ያኔ ትተዋለህ። ስትተወው ደግሞ የቅዱስ ጊዮርጊስ ጥበቃ ሙሉ ለሙሉ ባይርቅም እንደመጠኑ ግን አይሆንም፣ እንደመጠኑ አይሆንም። እና በእንደዚህ መንገድ ለመፈታተን አንተ ላይ ቦታ ለማግኘት ሲፈልግ በእንደዚህ አይነት መንገድ ይፈታተናል። ይሄ ነገር ግን በነገራችን ላይ ወንድሞች ጸሎት ስናደርስ ብቻ አይደለም፣ ዝክር ስንዘክር ራሱ ዝክር ስንዘክር በተለይ የምትወዱትን ቅዱስ ዝክር ስትዘክሩ ፈተና የሚገጥማችሁ ከዚህ አንጻር ነው። የምዘክረው አይጠብቀኝም እንዴ የሚል ድምዳሜ ላይ እንድትደርሱ ስለሚፈልግ አጋንንቱ በዝክሩ ቀን ሆን ብሎ ተደራራቢና አስጨናቂ የሆነ ጉዳዮች እንዲገጥማቸው ያደርጋቸዋል። ከዚህ በፊት የነበረባችሁን ህመም ያባብሰዋል እና ይሄ እምነትን ለመሸርሸር የሚያደርገው ጥረት ነው። ስለዚህ ወንድሜ በርታ። የቅዱስ ጊዮርጊስን መልኩን ድርሳኑን ገድሉን በደንብ አድርገህ ጸልይ። ቅዱስ ጊዮርጊስን በማስመልከት ለቅዱስ ጊዮርጊስ የጸጋ ስግደት፣ የአክብሮ ስግደት ስገድ በስዕሉ ፊት። ቅዱስ ጊዮርጊስ ተበቀልኝ በለው። እንደው በሽታው ታውቋል ማለት ይቻላል። አሃ የቅዱስ ጊዮርጊስን እንድጠላው ነው ማለት ነው እንደዚህ አይነት ፈተና የምታመጣው። ስለዚህ ካሁን በኋላ እንደውም የእሱን ጸሎት ነው ማድረሰው፣ የእርሱ መልክ ነው ማድረሰው ብለህ እንደውም አብዝተህ ነው ጸሎቱን መልኩን ማድረስ ያለብህ። ያኔ ውጤቱን ታይዋለህ። ለምን ቅዱስ ጊዮርጊስ ዝም አለ? ዝም ብሎ አይደለም፣ በረከት ስለምታገኝበትም ጭምር ነው። እህት ወንድሞች፣ አንዳንዴ በቅዱሳን ስም እየዘከርን ወይ መልካቸውን እያደረስን ፈተና የሚገጥመን በረከት ስለምናገኝበት ነው። ከጸናን ምን ካልን ከጸናን እስከ መጨረሻው ከጸና ፈተናውን አይተህ ካላፈገፈክ፣ ፈተናውን አይተሽ ዝክሩን ካላቋረጥሽ፣ ፈተናውን አይተህ ጸሎቱን ካላቆምክ፣ ከጸና እስከ መጨረሻው ከጸና ውጤት ታገኝበታለህ። ስለዚህ ፈተናው ይበዛባል። ለአብነት ያክል እናንሳ ከተባለ ቅድስት እግዚአብሔር፣ ቅዱስ ጸጋ ዘአብ፣ የቅዱስ ተክለ ሃይማኖት ወላጆች በጣም በቅዱስ ሚካኤል ቀን ፈተና ይደራረብባቸው ነበረ። በጣም ገድላቸው ላይ አንብባችሁ ከሆነ የጻድቁ አባታችን የአቡነ ተክለ ሃይማኖት ገድል ላይ ከዛ እናታችን ቅድስት እግዚአብሔር
በጣም ቅዱስ ሚካኤል የምዘክር የት ነህ እያለች ትማጸነው ነበር። ግን እኮ እሱ እየጠበቃት ነበር። የሞቶለሚ ወታደሮች እንዳይደፍሯት እየከለላት እኮ የነበረው እሱ ነበረ፣ ቅዱስ ሚካኤል። ጸጋ ዘአብም ልክ እንደዚሁ አንድ የሞቶለሚ ወታደር እያባረረ ጦር የወረውርበት ነበረ። ማለይ ያልኳችሁ ቅዱስ ጸጋ ዘአብ ላይ የአቡነ ተክለ ሃይማኖት አባት ማለት ነው። ከዛ ጦሩን ሲወረውርበት ጦሩን ይስተው ነበረ። ከዛ በኋላ ጸጋ ዘአብ ተንደድሮ ሮጦ ባህር ውስጥ ገባ። ውሃ ውስጥ ሲገባ ምንም ሳይታፈን ባህሩ እንደ ቤት ሆነለት፣ ውስጥ ሆኖ ማለት ነው። ከዛ ውስጥ ሆኖ ቅዱስ ሚካኤል ምንድነው የት ነው ያለው እያለ ይማጸናል ቅዱስ ሚካኤል ላይ። የዚህን ሰዓት ቅዱስ ሚካኤል ተገለጠለትና ለቅዱስ ጸጋ ዘአብ እንዴ ጸጋ ዘአብ ሳልጠብቅ እስካሁን የቀረው ይመስልሃልን አለው። እየጠበቅኩ እኮ ነው። ጦሩን ሲወረውርብህ አይወጋህም ነበረ? ጦሩን ዞር ያደረገልህ ማን መሰለህ ካለው፣ እዚህ ባህር ውስጥስ ይሄም ባህሩ እንደ ቤት አድርጎ የከለለልህ ማን መሰለህ? እኔ አጠገብህ ባልኖር ኖሮ ከፈጣሪ ታዝዤ ባረዳ ኖሮ ባህሩ አያሰጥምም ነበር እያለ ይጠይቀው ነበር። እና ዞሮ ዞሮ ምን ለማለት ፈልጌ መሰላችሁ? ለምን ፈተናው ገጠመ? በረከት እንድናገኝበት ነው። ፈተናውን ተቋቁመን በረከት እንድናገኝበት ነው። ምክንያቱም ሽልማት ያለ ፈተና አይሰጥም፣ ጸጋ ያለ ፈተና አይገኝም። ይህንን ቅዱስ ክርስቶስ ሰምራ ገር ላይ ተናግረዋለች። ያለ መከራና ያለ ፈተና የእግዚአብሔር ጸጋ አትገኝም። የዚህም ዓለም ፈተና ለምትመጣው ዓለም ዋጋዋ ሊመጥናት አይችልምና ስለ ጽድቅ ብለን መከራና ችግር ስንቀበል ደስ ሊለን ይገባል ይላል። እውነት ነው። ያለ መከራ ያለ ፈተና የእግዚአብሔር ጸጋ አትገኝም። የሆነ ረድኤት በረከት የምታገኘው ተፈተነ ነው፣ ወጥተ ወርደ ነው፣ ወድቀ ተነስተ ነው እንጂ ዝም ብሎ አይሰጥም። እና ከቅዱስ ጊዮርጊስ ረድኤት በረከት ታገኝ ዘንድ በቅዱስ ጊዮርጊስ ቀን ፈተና ይገጥማል ማለት ነው። እና ስለዚህ ወንድምዬ መልኩን ድርሳኑ ስትጸልይ ፈተና ስለገጠመ አትተው፣ ተቃራኒ ይሁንበት። የሆነ መንፈሳዊ ነገር ተግባራዊ ያደረጋችሁ እያለ ያ ነገር ካስጠላችሁ እህት ወንድሞች መድኃኒቱ እሱ ነውና እሱ ላይ አተኩሩ። እሺ መድኃኒት መረረኝ ተብሎ ይተፋል እንዴ? ንገሩኝ እስቲ። መረረኝ ተብሎ ይተፋል? ትተፉታላችሁ? አትተፉትም። እግዚአብሔር ይገስጽ፣ መድኃኒዓለም ይገስጽ። እየመረራችሁም ብትሆኑ ትውጡታላችሁ እንትኑን መድኃኒቱን። መርፌም እንደዛው እያመማችሁም ቢሆን ትወጉታላችሁ። ለምን? ለመዳን ነዋ። ቀዶ ጥገና ስናደርግ የሐኪሙን ቀዶ ጥገና ቢለዋ እንቋቋመዋለን፣ እያስጠላንም እየመረረንም። ምክንያቱም ከመሞት ይሻለኛል ብለን እኮ ነው፣ ከመሞት ይሻለኛል ብለን እና ወይም እየተሰቃየው የማቀቅ ከምኖር እንደዚህ አንድ ፊቱን ተሰቃይቼ ድኜ ብነሳ ይሻለኛል፣ ጤነኛ በሆን ይሻለኛል ብለን ጨክነን መድኃኒቱን እንቀበላለን። እና ታዲያ ለምድራዊ መድኃኒት ይሄን ያክል ከጨከንንማ ለሰማያዊው መድኃኒት ለመንፈሳዊ መድኃኒት ለምንድን ነው የማንጨክነው? ስለዚህ ወንድሜ አስጠላኝ ብለህ በጭራሽ እንዳትተው። የቅዱስ ጊዮርጊስን ስዕል እንደውም አስለ በቤት በትልቁ አስባርከ መለጠፍ ነው ያለብህ። የቅዱስ ጊዮርጊስን ስዕል ይሄን ያክል የምትጠላ ከሆነማ እንደውም የበለጠ አጥብቄ መወደው እሱን ነው በለው። ውስጥ ላደፈጠው መንፈስ ይሄን ያክል ትጠላዋለህ ማለት ነው። ይሄን ያክል አስመርረዋል ማለት ነው አባቴ ቅዱስ ጊዮርጊስ። እንደውም ካስመረረክማ የበለጠ ሲመር ይኖራል ብለህ ተግባራዊ አድርገው። የቅዱስ ጊዮርጊስን ደስ የሚያሰኝ ነገር እየፈለክ ተግባራዊ አድርግ። ምን ላድርግ ለቅዱስ ጊዮርጊስ እያልክ ምን ላድርግ እስቲ እንዳልቅሜ ለምን ፌስታል የምታክል ለምን ስንዴ አልሰጥም ለቤተ ክርስቲያኑ መባ መገበሪያ? ለምን 1 ኪሎም ቢሆን ዘቢብ ተቸግሬም ቢሆን ለምን አልሰጠውም ለቤተ ክርስቲያኑ? ለምን በስሙ የተራበውን አላበላም የተጠማውን አላጠጣም? እንደዚህ ያል ለምን በቅዱስ ጊዮርጊስ ስለ ክብሩ መገለጫ ለምን በስዕሉ ፊት የጸጋ የአክብሮ ስግደት ለምን አልሰግድም እያልክ ስገድ። ይሄን በማድረግ ያንን ክፉ መንፈስ ምርር ታደርገዋለህ። የመጨረሻ
ስትቀጠቅጥ ራሱ ስሙን ደጋግመህ ጥራው። ሰዓት ሰብቷል። ዚጋ ሰዓት ሰብቷል። በቃ ሰምተናል፣ ተምረን። እግዚአብሔር ይገስጽህ። ለሰዓት ያዘንክ ትመስላለህ። መድኃኒዓለም ይሰረን። አጥብቀህ ይኸውልህ የቅዱስ ጊዮርጊስን በተለይ እንትን እሱን ደስ የሚያሰኝ ነገር በመቁጠሪያም ስትቀጠቅጥ ደጋግመህ የእሱን ስም ጥራ። ምክንያቱም ይሄ ክፉ መንፈስ ስሙን እንዳጠራበት አጥብቆ እየጠላ ያለው ማንን ነው? ሊቀ ሰማዕት ቅዱስ ጊዮርጊስን ነው። ሌሎችን አትጥራ ማለት አይደለም። የፈጣሪን ስም አታንሳ ማለት አይደለም። ከሁሉም አስቀድሞ የፈጣሪ ስም ነው መነሳት ያለበት። ያለ ፈጣሪ ምንም የሚሆን ነገር የለም ሲጀመር። ከዛ በኋላ ከፈጣሪ ቀጥሎ ተወዳጅ እናቱ፣ መንበሩ፣ ዙፋኑ እመቤታችን ትከተላለች። ማደሪያው እሷ ትከተላለች። ከዛ ቀጥሎ የምትወደውን መልአክ ወይም ቅዱስ ማስከተል ትችላለህ ማለት ነው። እና የቅዱስ ጊዮርጊስን ስም ደጋግመህ እየጠራ በሊቀ ሰማዕት በቅዱስ ጊዮርጊስ ስም በሊቀ ሰማዕት እያልክ ውስጥ ያደፈት ደግሞ በመሃል እየቀጠቀጥክ እያለ ቅዱስ ጊዮርጊስ ሆይ አባቴ ድረስልኝ በለው። በመሃል ደግሞ እየቀጠቀጥክ እኮ ነው፣ አላቆምክም እኮ። መሃል እኮ እየቀጠቀጥክ አባቴ ቅዱስ ጊዮርጊስ በፈረስና ውስጥ ያደፈጠው መንፈስ ናና ተበቀልልኝ፣ ስራውን አስቆምልኝ፣ ለአንዴና ለመጨረሻ ጊዜ ከእግሬ በታች ጣልልኝ እያል ስትማጸን የእውነቴን ነው የምልህ በእምነት እንደ እምነት ያደርግልሃል ማለት ነው። እና እህት ወንድሞቼ ጠቅለል ሳደርግላችሁ የሆነ ጸሎት እየጸለያችሁ አርጋኖን ሊሆን ይችላል፣ ሰይፈ ሥላሴ ሊሆን ይችላል፣ እንደ እምነታችሁ ገድለ ቅድስት አርሴማን መልካ ቅድስት አርሴማን ሊሆን ይችላል፣ ገድለ አቡነ ተክለ ሃይማኖት ሊሆን ይችላል፣ መልካ ሚካኤል ሊሆን ይችላል፣ ድርሳነ ሚካኤል ሊሆን ይችላል። ያ ነገር ላይ በጣም የሆነ ፈተና የሚበዛ ከሆነ እሱን አጥብቃችሁ ተግባራዊ ያድርጉት። አጥብቃችሁ እንጂ እሱን ልትሸሹት አይገባም፣ ወይም ደግሞ አስጠላኝ ብላችሁ ልትተውት አይገባም ለማለት ፈልጌ ነው። እና ወንድምዬ ጠቅለል ሳደርግልህ ዞሮ ዞሮ ሊቀ ሰማዕቱ ቅዱስ ጊዮርጊስ አላስቀምጥ ሲለው ያንተን እምነት ምን እያየ እኮ ነው፣ ለሱ ያለን ፍቅር እያየ እኮ ነው የሚረዳ ቅዱስ ጊዮርጊስ። እሱን እንደምትወደው እሱ ከአንተ በላይ እሱ ያውቃል። ስለዚህ ይሄ ፍቅርን ይመለከታል። ስለ ፍቅር ሲል አጠገብህ ጋር ይመጣል። ታስታውሳላችሁ? ገጠመኝ ላይ ስንተኛ ገጠመኝ ነው የሰማሁት? ቆይቷል በጣም 10 ቤት ውስጥ ያለ ገጠመኝ ነው። ያቺ ልጅ ታስታውሳታላችሁ? ቅዱስ ጊዮርጊስን ከመውደዷ የተነሳ እናቷን አስራ አልጋ ላይ ጸበል የምታጠምቀው አስታወሳችኋል? ንገሩኝ እስቲ ያስታወሰ ሰው። እናቷን ባይኑ ያየችው 28 አካባቢ ትክክል። ቅዱስ ጊዮርጊስን እንዴት እንደምትወዱ አይታችኋል? እንደውም መምህር ተስፋ ያበራ ቅርቧት አይተናል። በሌሊት ተነስታ ከዛ በኋላ ቅዱስ ጊዮርጊስ የት ነው ያለው እያለች ሌሊት ተነስታ እንደውም የጎዳና ተዳዳሪ ሆና ወጣ ጥላው ጠፍታ ትክክል። እና ታዲያ ቅዱስ ጊዮርጊስን ናፍቃ አጥር ስር እየተመለከተች ቅዱስ ጊዮርጊስ የት ነው ያለው እያለች በሕፃን አይምሯ ትፈልገዋለች። ዘበኛው አንቺ ምንድነው የምትፈልጊው እያለ እያናገራት። እነኚህን ገጠመኞች እህት ወንድሞች አንዴ ብቻ አይደለም ደጋግማችሁ ስሟቸው። እሺ ደጋግማችሁ መስማት ያስፈልጋል። የእውነት ስትሰሙ ደግሞ ለራሳችሁም ጭምር እያሰባችሁ ስትሰሙ አንድም ለራሴ ብላችሁ አንድም ደግሞ ሌላውን ላስተምርበት ብላችሁ። አሁን ተመልከቱ፣ እኔ ስለሰማሁት ለእናንተ እየነገርኳችሁ ነው በዚህ ሰዓት። እናንተ አንድም ለራሴ አንድም ሌላውን ላስተምርበት ብላችሁ አዳምጡ። እሺ እንጂ ዝም ብላችሁ አዳምጣችሁ ለማለፍ ብቻ አይደለም። እውነት እያንዳንዱን ገጠመኝ እኮ በስነ ስርዓት ብናዳምጠው ኖሮ ስንቱን ባስተማርንበት፣ ስንቴ በአጭሩ በመንፈሳዊ ህይወታችን ምን ያክል ለውጥ እናመጣበት ነበረ። ግን ዝም ብለን ብቻ እንሰማና ታሪኩን እልፍ፣ ከዛ ሌላ ገጠመኝ ለመስማት ሩጫ ብቻ። እንደዛ አይነት ህይወት ነው እኛ ጋር ያለው ለማለት ፈልጌ ነው። እና ይህ ቢስተካከል መልካም ነው። እና ታዲያ አስተውሉት፣ ያችን የቅዱስ ጊዮርጊስን ወዳጅ ልጅ ግን እኮ ተገለጠላት። ይገርመኛል። እኔ እምነቷን አይቶ እኮ ነው። ሌሎች እኮ አላዩትም፣ ቤተክርስቲያን ውስጥ ያሉት ሰዎች። እሷ ግን አይተዋለች። አንዴ ከመቀመጫ ቁጭ ብድግ ትላለች። ወደ ቤተ መቅደስ ለመግባትም ትላለች። ሚጣ ወዴት እየሄድሽ ነው ብለው ደግሞ ዞር ያደርጓታል። እና አስቡት፣ ይሄ እምነት እኮ ነው። እምነትና ፍቅር፣ እምነት፣ ተስፋ፣ ፍቅር እነኚህ ጸንተው ይኖራሉ። ከነዚህ የሚበልጠው ፍቅር ነው ይላል ቅዱስ ጳውሎስ አንደኛ
አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ እምነት፣ ተስፋ፣ ፍቅር። እቺ ልጅ ጋር ሊቀ ሰማዕታት ቅዱስ ጊዮርጊስ እነኚህ ሶስቱን ስላየባት ነው። እምነት አይቷል፣ ተስፋ አይቷል። ይመጣል ብላ እየጠበቀችው ነበረ። ተስፋዋን አይቷል፣ ፍቅሯን ደግሞ አይቷል። ከሁሉም በላይ ደግሞ የሚበልጠው ፍቅር ነው። ፍቅሯን ደግሞ ተመልክቷል። ለቅዱስ ጊዮርጊስ እኮ መባ ታስገባ ነበር እቺ ልጅ አይደለም? ተሳሳትኩኝ? ለቅዱስ ጊዮርጊስ ቤተክርስቲያን አልተሳሳትኩም አይደል? እስቲ ገጠመኙን አዳምጡት። እና መባው ጊዜው አይደለም። እግዚአብሔር ይገስጽ። ከእናቷ እኮ እየተደበቀች ታስገባ ነበር። እናቷ ላይ ያለ መንፈስ ደግሞ ይቃወማት ነበር። አስቡት። እና ይኸው በእምነት ተስፋ፣ ፍቅር ከፍቅሯ የተነሳ ነው የምታደርገው። እና እህት ወንድሞቼ በእምነት በፍቅር በተስፋ ሆነ የምናደርገው ነገር ዋጋ አለው ለማለት ፈልጌ ነው። ወንድምዬ በቂ ምላሽ እንዳገኘ ተስፋ አደርጋለሁ። እኔ ባጎደልኩት ቸሩ መድኃኔዓለም ስለ ቅዱስ ጊዮርጊስ ብሎ ይጨምርልላለሁ። በቅዱስ ጊዮርጊስ አማካኝነት ጠላትን ከእግር በታች ይጣልልህ እያልኩኝ የዛሬው መርሐ ግብሬን አጠናቀቃለሁ። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን ቸሩ መድኃኔዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ሰዓተ ሌሊቱን ሰዓተ መዓልቱን ባርከ ቀድሰ ሰላም እንዳዋልከን ሰዓተ ሌሊቱንም ባርከ ቀድሰ ሰላም እንድታሳድረን የነገ ሰው እንድትለን እጅግ አድርገን ከምንወዳት እናትህ ከእመብርሃን ከወለላይቱ ከቅድስት ድንግል ማርያም ከልደት በዓሏ ረድኤት በረከት እንድታሳትፈን በምልጃዋም ከኃጢአታችን እንድታነጻን ከበደላችንም እንድታጥበን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነትህ ብዛት እንዲያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን።
ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ አሜን። እህት ወንድሞቼ የዛሬው መርሐ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሐ ግብራችን ይቀጥላል። የነገው መርሐ ግብራችን ስንክሳር ትምህርትና የደከመ መንፈስ የሚታሰርበት የሚሸኝበት ይሆናል ማለት ነው። ሁላችንም ራሳችንን አዘጋጅተን እንድንመጣ በልዑል እግዚአብሔር ስም አሳስባለሁ። ሌላው ማሳሰቢያ ምንድን ነው? ነገ እናታችን ቅድስት ድንግል ማርያም ልደታ ናት። ስለዚህ መልካ ልደታ አለ። መልካ ልደታን መጸለይ ያስፈልጋል። እንደዚሁም ደግሞ የእናታችን የቅድስት ድንግል ማርያምን አርጋኖን፣ ሰኔ ጎልጎታ የእሷ የሆኑትን ጸሎቶች በመጸለይ ልናሳልፍ ያስፈልገናል። አንቀጸ ብርሃን እነኝህን ጸሎቶች እየጸለይን ውዳሴዋን እየጸለይ ልንማጸን ቅዳሴ ማርያም በተለይ እንደው ሌላው ቢቀረት ወንድሞች በቤታችን ክብረ በዓሏ በሚታሰብበት ወቅት ቅዳሴ ማርያም እንደው በተለይ ቅዳሴ ሄደን ማስቀደስ ማንችል ቅዳሴ ሄደን ማስቀደስ ቤተክርስቲያን በማጣት ሊሆን ይችላል። በተለይ ሳውዲ ያላችሁ እህቶቼ ወንድሞቼ በእንደዚህ አይነት ነገር ምንቸገር ከሆነ እስቲ ቅዳሴዋን እናድርስ። እንደዚህ ብለን እመቤቴ ሆይ ይህንን ቅዳሴሽን በማድረሳት እባክሽን ደጅሽ ሆኜ ጸሎትሽን ቅዳሴሽን እንደተሳተፍኩ አድርገሽ ቁጠሪልኝ። አታደርገው? ንገሩኝ እስቲ። በእምነት እንዲህ ብለን ከጠየቅናት አታደርግ? አድርገዋለሽ። አሁን እኔ ሻምበሽ ሸኘኝ እግዚአብሔር ይገስጽ። ታደርገዋለች አይደል? ምን ጥያቄ አለው? በእምነት የተደረገ ነገር በሙሉ ተግባራዊ ማለት ወንድሞች ዋናው እምነት ስለሆነ ማለት ነው። እና እናቴ ቅድስት ድንግል ማርያም ይህን ቅዳሴሽን በምጸልይበት ሰዓት እባክሽን ደጅሽ ሆኜ መጸለይ ባልችልም ማስቀደስ ባልችልም ደጅሽ ሆኜ ቅዳሴሽ እንደተካፈልኩ ቁጠሪልኝ አምላኬ ወይ ከእናትህ ከቅድስት ድንግል ማርያም ረድኤት በረከትን አሳትፈኝ እያለን ቅዳሴዋን ብንጸልይ ብናደርስ በጸሎትዋ ቅዳሴዋን በጸለይንበት የጸሎትዋ ብንጠመቅ የእመቤታችን ረድኤት በረከት እንደምናገኝ ሙሉ ለሙሉ አምነን ልናደርግ ይገባል፣ ተግባራዊ ልናደርግ ይገባል ለማለት ያክል ነው። ይቅርታ በዛውባችሁ። ሌላው ደግሞ ወንድሞቼ ማሳሰቢያ ምንድን ነው? በግንቦት ወር ታስበው የሚውሉ ቅዱሳንን በተለይ በዝክረ ቅዱሳን ማህበር የሚዘከሩ ዓመታዊ ቅዱሳን በዓላትን ጽፌላችኋለሁ። ዝክረ ቅዱሳን ላይ ግቡና ተመልከቱ። የእመቤታችን ልደት ነው የመጀመሪያው፣ የነገው ነው። ሁለተኛ ግንቦት 11 ቅዱስ ያሬድ ካህን የተሰወረበት ቀን፣ ስንክሳር ግን እረፍቱ ይለዋል።
ሶስተኛ ግንቦት 12 እናታችን ቅድስት ክርስቶስ ሰምራ ቃል ኪዳን የተቀበለችበት። አራተኛ ደግሞ ግንቦት 26 ጻድቁ አባታችን አቡነ ሀብተ ማርያም ልደታቸው ይህን ይመስላል ማለት ነው። በዚህ መልኩ መርሃ ግብራችን በሰላም አስጀምሮ በሰላም ያስፈጸመ